ብዙዎችን የምናስገድለው እኛ ነን። ዘረኛ አነጋገር፣ ከፋፋይ አነጋገር፣ ሞትንም ገዳይነትንም በሆነ ነገር እየከፈል እንደ ሐላል እንደ ትክክል መሆን ከፋኖ ይልቅ ሸኔ ይሻላል፣ ከሸኔ ይልቅ ህዋት ይሻላል፣ ከዘመነ ይልቅ እስክንድር ይሻላል ብለን ነውርን የማወዳደር ውስጥ ስለገባን ማለት ከልደቱ ይልቅ ጀዋር ይሻላል እያል ዛሬም እኮ ጉባለች ኢትዮጵያ የምናወራው ነገር የማታዩት መታዘብ እኮ ትችላላችሁ። በቀን አንድ ጊዜ የምገባው እንዳልኳችሁ ነው። እዚህ ጥራት ምናምን ባይኖረው ታውቁታላችሁ። ጎጃሜ ነኝ። አሁን ባለው የበሰበሰ ነገር አማራ አካባቢ ነው ያለሁት። አሁን ባለው የጠነባ እሳቤ ኦርቶዶክስ እምነት ነው የምከተለው። አሁን ባለው የተንሸዋረረ የቆሸሸ አመለካከትና እሳቤ ውስጥ አማራ የሚባለው ነገር ላይ እስካለን ድረስ ይሄ ነገር መቀጠሉ በራሱ በራሴ የማረጋግጠው ነው። ምን ማለት ነው? የምናገረው ማየት ነው። የምናገረው ሰዎችን እየጎዳ ከሆነ አንድ ሰው ማየት የለበትም። የምናገረው ነገር የሚጠቅም ከሆነ ግን የኔ አለመታየቱ እኔ ራሱ ህዝብ ላይ መከራ እንዲበዛ እፈልጋለሁ ማለት ነው። ምክንያቱም እኔ እየተናገርኩ ካልተማረ በደንብ እንዲገባው መከራ ሊበዛለት ይገባል። እኔ ራሱ እኮ ፈጣሪን አማራለሁ። ሌትም ቀን የምለፈልፈውና ስንት ጥላት ያፈራሁት ለገንዘብ ነው እንዴ? ለገንዘብ ከሆነ ይሄንን ነው ማውራት ያለብኝ? እና እኔ ካሜራ የለኝም። እኔ ልጆች ምናምን ሲተኙ ልጆችን አስተኝቼ ነው የምገባው። በቀን ብዙ መረጃዎች ያመልጡኛል። በየሰዓቱ እንደፈለግኩ አልገባም። ለምን? ኢኮኖሚካል ዲስአድቫንቴጅ ስለሆንኩ ማለት። ስለዚህ ጥመት አለ ምን አለ ይሁን ያበራ ኦርቶዶክስን ዘረኝነት አማራ፣ ኦሮሞ፣ ትግሬ እንደዚህ የሚል ዘረኝነት አለ ወይ? ኦርቶዶክስ ውስጥ እምነታችን እንደዛ ይፈቅዳል ወይ? አይደለም። ለምን? ጥያቄዎችን ያስነሳቸው እያቸው እሱም ብቻ አይደለም ሌላውን ቆሻሻ ነገር ራሱ ቢተውና እልቂትን ባያውጁ እጅግ በጣም ቆሻሻ ነገር ላይ የተሰራው ነገር አንዱ እግዚአብሔር እንድናመረረው የሚያደርገን በቅድስት ቤተክርስቲያን ስም የተጠነሰሰ ያደገና ህዝብን እያጫረሰ ያለ እቅድ ነው ኢትዮጵያ ውስጥ ያለው። ከግብጽ በላይ ከፈርዖን በላይ ፈርዖናዊነት፣ ከግብጽ በላይ እነሱ በወሬ አውርተውት በፕሮፓጋንዳ ሰርተውት ሊሆን ይችላል። እኛ ሀገር ያሉ ቄስ የሚመስሉ ግን ቄሶችን አጥፍተው ትክክለኛ ቄሶችን ገለው አስወግደው መነኮሳትን አባረው አሰድደው ገዳማቱን ሁሉ የገዳዮች መናኸሪያ አድርገውታል። ያ ኢየሱስ ክርስቶስ ሲመጣ ቤተ መቅደስን የንግድ የገዳዮች የምን መናኸሪያ አደረጋችሁ እያለ የተናገረውን ነገር እኛ ክልል ሲፈጸም ታያለች። እዚህ የማናገረው ከዛም በላይ በጣም የበዛ ነውር ስለሆነ ነው እንጂ በጣም ብዙ ነውርን የሚሰሩት ቤተክርስቲያን አካባቢ ላይ እንደሆነ ቸክ አድርጉ። በራሳችሁ ቸክ አድርጉና ንገሩ። ስለምንሻገር እንትን ብንል እንጂ ትግራይ ክልል ላይ ያለውን ይህን ሁሉ የህዝብ እልቂት ለገዳዮች ተቀጣሪ ሆነው ባላቸው ቃል እግዚአብሔርን እየተናገሩ አሃዱ አብ አሃዱ ወልድ አሃዱ መንፈስ ቅዱስ ብለው ቀድሰው ወደ ሸዋ ዞሮ ያየ ሰው አልባረከውም እገዝተዋለሁ የሚል ብርሃኑ የጠፋበት ብርሃን ገላጭ ተብሎ ስም ተሰጥቶት የረከሱ ሰዎች አይደሉም። እኔና እናንተ በእኔ ዕድሜ ያላችሁ ሰዎች እኮ ችግር የለብን። እኔና እናንተ ንጹህ ነን። ግን ንጹህ መሆናችን ከሀገራዊ ጥፋት ስለማያድነን ከውድቀት ስለማያድነን ነው ዛሬ ላይ የመጨረሻውን መስራት አለብን ብዬ የምነሳው እንጂ እኔና እናንተ እኮ አልሰራ ነው የሚል ከኛ በፊት የነበሩ ሰዎች ናቸው። ቤተክርስቲያንን ጽላተ ታቦቱን ከመሸጥ ከማሻሻጥ ጀምሮ የዛ መሸጡን እንዴት አወቃችሁት? ይሄው ዘረኝነትን አዳምና ሔዋንን እግዚአብሔር ፈጠረ። አዳምና ሔዋን በሰሩት ኃጢአት መሰረት ኢየሱስ ክርስቶስ አምላክ ሆኖ እንደ ሰው መጣ በምድር ላይ። የለም አምላክ መሬት ላይ ቢመጣ መሬት ትቀልጣለች፣ ትቃጠላለች፣ ፈጣሪን መሬት መሸከም አትችልም የሚል የሃይማኖት ልዩነቶች ሁሉ የመጡት በእንደዚህ አይነት ነው። በማክበር አይ ፍቅርሰ ሰሐቦ ለወልድ ኃያል እመንበሩ ኃያሉን የእግዚአብሔር ልጅ ከመንበሩ ስቦ መሬት ላይ ያወረደው ፍቅር ነው። ሰዎችን አፍቅሯል ነው። ሰውን ወዶ በዛ ልክ የተሰደደ አምላክ ሆኖ እንደ ሰው ከቅድስት ድንግል ማርያም ተወልዶ መጣ የሚል ኦርቶዶክስ ግን
ግደሉ ሲል ያ ሰው መጀመሪያ መገደል ነበረበት። እስከዚህ እኔ መናገር አልፈልግም፣ ግን አልገባን ካለ ብዬ እንዲገባችሁ ነው። እኔ ብዙ የምናገረው አለኝ። ለመስማት ዝግጁ ነው ወይ ትውልዱ? አጨብጫቢ አይደለም ወይ? ቁንጽል አይደለም ወይ? በማርያም ላይ ካርጉኝ የሚል ቆሻሻ ትውልድ አልተፈጠረም ወይ? እንዲህ አይነት የተሰናከለ ትውልድ የተፈጠረው ለምንድን ነው? የወሊድ መቆጣጠሪያ ከመጠቀም ጀምሮ በፈጣሪ ላይ ያመፀ የሚመጻደቅ አይደለም። የትኛው እምነት ነው ለመገዳደል ብቻ የሚጠቀስ? ለሞት ብቻ የሚጠቀስ? ወይ ለመግደል ወይ ለመሞት ብቻ የሚጠቀስ? ሀብታሙ አያሌው የሚያወራው እምነት፣ መሳይ መኮንን የሚናገረው እምነት አልቆሸሽም? ይሄ ነው ኦርቶዶክስ? ይሄን ካመንኩ እንደራሴ እዚህ ድረስ አምኜው የኖርኩትን ሃይማኖት ያሳመነኝ ፈጣሪ ጋር ነው የምገጥመው። ትፈርዳለህ? ትፈርዳለህ። በኖህ ዘመን ፈርደህ ከነበር አሁን ትፈርዳለህ። በሎጥ ጊዜ እያልኩ የምሞግተው ለዛ ነው። ለምን? የማይሆን ስለማይ እና ተረጋግተን እውነቱን ለመረዳት እንሞክር። ስሜታዊ አንሁን። ተሸውደናል፣ ተታለላን። ሲነገረን የነበረው ነገር ሁሉ በደንብ መጣራት አለብን። ወደፊትም ማወቅ አለብን። አንድ ብልጽግና ላይ ለመድረስ እሱን የሚመስል ነገር እንትን ማለት ነው። ዶክተር አብይ ጋር ለመድረስ ምን አንድ ጊዜ ካወቃችሁት እሱ ጋር እኮ መጋጋጥ አያስፈልግም። እሱን ለመብለጥ መስራት ነው። አብይን በመስደብ ግን አብይን መብለጥ እንደማይቻል አይሹ። ሰዎችን ዝለፉ የሚል ሰው መጀመሪያ እሱ የተዘለፈ የተዋረደ የጨነገፈ እንደሆነ አይሹ። እርግጠኛ ስለሆንኩ ማለት ነው። ለምን? ይሄው አራ የአማራ የህልውና ትግል ስልጣን አይደለም፣ ኮዙን ማወቅ ነው። ከምንም በላይ ኮዙ ምንድነው? አማራ የህልውና ትግል ብሎ ሲወጣ ምን ሆኖ ነው የሚለው ነው ወደ ውስጣችን ማስገባት ያለብን። ከሰማይ በታች በኢትዮጵያ ጥላ ስር አማራ ያልሆነው የለም። መግለጽ በጣም ይደብራል። እስካሁን ሰዓት ለምን ሆነ? አንደኛ እዚህ ጋር አጠገብ ላይ ያለው መነኩሴውን ተመልከቱ። መንኮሰ ማለት ሞተ ማለት ነው። ስጋዊ እዱንያዊ ህይወቱን በሙሉ ትቶ ለአሄራ ለዘላለማዊ ህይወት መንግስተ ሰማያትን ለመውረስ የሚዘጋጅ ማለት ነው። ከሱ አንፃር እንድታዩት ነው። ይሄ ልጅ ምንም ችግር የለበትም። እዚህ አጠገቡ ግን የተጎለተው ሰውዬ ነው ከሃዲው። ግብጽ ብትመጣ እንደዛ አትል። ማንም የኢትዮጵያ ጥላት ቢመጣ እነዚህ መንኮሰ ሞተ የሚለውን ከላይ ያለው ቆብ ድፍን ከሆነ የመነኩሴዎች ነው። ከላይ ያለችዋ ትንሽ ቀዳዳ ካለችው ቄስ ሊሆን ይችላል፣ ኤጲስቆጶስ ሊሆን ይችላል። ጀስት ማንም መንኮሰ በሚለው የምንኩስና ህይወትን ያልተቀበለ እንደማለት ነው። ይሄ ልጅ እንዲህ አይነት ሰዎች ለሞት የሚያጋልጡ አዳምና ሔዋንን የሰው ልጅ ከዛ ተፈጠረ ተብሎ እሱን ሊያድንም ከማርያም መጣ ተብሎ እመቤቴ ቅድስት ድንግል ማርያም ብሎ የሚያወራን ሰው ተመልከቱ። የእመቤታችን ወዳጅ የሆነውን ተመልከቱ። እሱን የሚናገሩበትን አውድ ተረዱና አማራና ኦሮሞ ትግሬ ብለው ሰውን ሲከፋፍሉት ገነት መንግስተ ሰማያት የማን ናት? የአማራ ትሆን? የትግሬ ትሆን? የኦሮሞ ናት? የማን ናት ማለት መጠየቅ ለሚችለው ሳይንስ እንኳን ቃዳር ያለው ነገር እንትላል። የምታወራው ከእውነት የራቀ ነው። እኔ ካንተ በላይ መሬት ላይ ያለውን ሀቅ በቦታው አይቼ ነው እንጂ እንዲሁ እንደምታወራው ውሸት አይደለም ወዳጄ። ለዛውም ወታደር ለዛውም መኮንን ነበርኩ። በስሜታዊነት አብይን በማመን ትግራይ ላይ የነበረውን ጦርነት ላይ ዋጋ የከፈልኩ ካንተ በላይ መሬት ላይ ያለውን ሀቅ አውቀዋለሁ ወዳጄ። እሺ አወቀው። አሁን እኮ ያወራነው እኔ ስለ ሃይማኖት ነው ያወራነው። አሩሲ ላይ ኦርቶዶክስ የተገደሉ እያልከኝ ነው እያወራሁ ያለሁት። አንተ ከኔ በላይ ብዙ ዋጋ ልትከፍል ትችላለህ። እኔም እኮ እያልኩ ያለሁት የሰዎችን ዋጋ አላጣጥልም። እኔ እያልኩ ያለሁት ሰው ይስተካከል ነው እንጂ ሰዎችን ለመጣል ብዬ ሰርቼ አላውቅም። ሀገር አፈርሳለሁ ያለውን ግን አፈርሳለሁ እያልኩ ነው። ሰዎችን አገዳድላለሁ ያለውን አልለቀውም ያልኩ ነው። ኢትዮጵያን አጠፋለሁ ብሎ በጥፋት እየተጋለበ የሚሄደውን ውጤቱን ሳያውቅ ለዛ በቂ ዝግጅት ሳያደርግ በስሜት የሚነዳውን በጥላቶች ወጥመድ ውስጥ ሆኖ
የሚሄደውን ሰው ለማስቆም እገደዳለሁ እንጂ ይሁኔ ብዙ ዋጋ እዚህ የማወራው 2 ሰው 4 ሰው 5 ሰው 6 ሰው እያልኩ መጠራቸው ከኔ በላይ የሆናችሁ ናችሁ ነው። ሰዎችን አከብራለሁ። እኔ የምንቀውና የማልፈራው ከምንም የማልቆጥረው ባንዳ የሆነን ተላላኪ የሆነን በስሜት የሚሄድን ከቤቱ ከሚስቱ ከልጆቹ ከወንድሙ ከእህቱ ከአጎቱ ከጎረቤቱ ጋር የማይዋደድና ስህተት እንኳ ቢፈጠር ቅራኔ እንኳ ቢፈጠር እሱን ይቅር የማይል ሰው እኔ አልፈራውም። እኔ እውነትን የሚኖሩ ሰዎችን ነው የምፈራው ነው ያልኩት። ሰው አዎ ከፈልክ። እኔ እየጠየቅኩ ያለሁት ኦርቶዶክስ አሩሲ ላይ ኦርቶዶክሶች ብቻ ተገደሉ የሚለው የማን ቁማር ነው ነው? ኦርቶዶክሶች ተገደሉ ብሎ ከማውራት ይልቅ ሰዎች ለምን ይሞታሉ አንልም። አማራ ሞተ ትግሬ ሞተ እያልን ባልን ቁጥር ጥላት በሰራው ወጥመድ ነው የምንሄደው። ግድያ እናባብሳለን። ይግባን። ሰው ለምን ይሞታል? ሰው ለምን ይፈናቀላል? ሰው ለምን ይራባል? ሰው ለምን በደል ይደርስበታል ብለን 1 በዚህ መልኩ እንጠይቅ። 2 ነገሩን እናጣራ። 3 በባለቤትነት ለመፍትሄው እንቁም። ተደብቆ ማውራት ይቻላል። እኔ እኮ የሰለቸኝ እሱ ነው። ማንም ተደብቆ ተጠያቂነት ኃላፊነት በሌለው መልኩ ያወራል። እቤቱ ላይ ኃላፊነት የሌለው ሰው ራሱ ላይ እንዲደርስበት የማይፈልገውን ሌሎች ላይ እያደረሰ ያወራል። መፍትሄ ላይ ያደርሳል ወይ? አብይን መስደብ ነው ወይ አብይን የሚበልጠው? አብይን የምታሸንፉበት አንድ አብይ ነው ወይ የኢትዮጵያ ችግር? አብይ ኢትዮጵያን ተቀበሉ ብሎ ቢሰጣችሁ ለመቀበል ዝግጁዎች ናችሁ ወይ? ማን ይቀበል? ዝግጁ ናችሁ? አሁን እኔ ሰልፍ እወጣለሁ የሚል ሰው ካለ እንዲፈርም እፈልጋለሁ። ማንም ሰልፍ መሰለፍ ይችላል። ግን ምንም ችግር ቢፈጠር ኃላፊነት ወስዳለሁ የሚል ኃይል የሰልፉ አዘጋጅ ኮሚቴ እንዲፈርም እፈልጋለሁ። እቺ ስትባል አይፈርም። ላይክ ማድረግ የሚወደድበት በዚህ ልክ ምቀኝነት እኮ የበዛበት ነው እኮ። ላይክ ለማድረግ ሱፐር ቻትና ሱፐር ስቲከር ብታምኑም ባታምኑም አንድ ነገር ልንገራችሁ። በጣም ብዙ ወንድሞቼ ሱፐር ቻት ሱፐር ስቲከርስ ጉባኤ ኢትዮጵያን ሳፖርት ያደርጉ ነበር። በሌሎች ተጠልፈው ያለውን በሽታ እኮ ነው እያወራሁልህ ነው። ግን የምዋጋው እንደነሱ የተጣመመ ሂደትን ስለማለት ነው እንጂ እኔ አማራ በመሆኔ ብዬ ነገርኩ እኮ። አማራ ነኝ ያለው ሰው በፍጹም እኔ ጋር አይመጣም። በዛን ሰዓት ራሱ ኤርትራውያን ነበሩ፣ ትግራይ ላይ ያሉ ልጆች፣ ከዛ ኦሮሚያና ደቡብ አካባቢ ያሉ፣ አዲስ አበባ ያሉ ልጆች ናቸው ከኔ ጋር ሳፖርት እንኳን የሚያደርጉኝ መጥተው የሚከታተሉ። ይሄው ቸክ ማድረግ ትችላላችሁ። እዚህ ያላችሁት ወንድሞች፣ ምናልባት በዚህኛው ወሎ አካባቢ ያላችሁ፣ ወሎ፣ ትግራይ፣ ኤርትራ፣ ሶማሌላንድና ሶማሊያ ደውለሉልኝ ሁሉ ስለሚያውቁ ማለት ነው። አብዛኛው እንደት ወንድም እንደማያቸው ግን ኦሮሚያ ክልል ያሉት፣ አዲስ አበባ ያሉትና ደቡብ አካባቢ ያሉት ልጆች አሉ። አፋር እንደዚህ፣ ጅቡቲ የተወሰኑ ሰዎች አሉ። እያልኩ ያለሁት ለመውጣት እኮ ነው። እነዛ ጥቂት ሰዎች ብቻ ሳይሆኑ ሌላውም እንዲተርፍላቸው ይፈልጋሉ። የኔ ቻናል አንድ መለኪያ ነው ብዬ የምለው ከማወራው አንጻር ነው። እውነት አይደለም ጉዳዩ፣ ኢትዮጵያ አይደለችም ጉዳዩ። ምንም ነገር ሲደረግ በቲፎዞ ነው እያልኩ ነው። ለምሳሌ ባለፈው የመከላከያ ሰራዊት የክብር አባል ምናምን በሚለው ላይ እኔ አባል እንደሆንኩ ነው የማስበው በራሴ። በተለይ እስከ አምና ድረስ ባለው በዘንድሮ እኔ በጣም ተናድጃለሁ። የእውነቱን ማናወራ በሁለቱ ዓመት ላይ ግን ሁሉም የእኔ አባል እኔ እንደሆንኩ ያህል ከኔ በላይ ተሰምቶኝ ነው፣ ደስ ብሎኝ ነው የተቀበልኩት። የዘንድሮውን ግን አልቀበልም። ያም ማለት ግን እዛ ጋር አንድ ግለሰብ ያን ነገር አይደለም ሌላ ብዙ ጥፋት የሚሰራ ሰው እንዳለ ደግሞ አውቃለሁ። እሱ ስለሰራ መከላከያን መጥላት አለብኝ? ያኮ ተመቸው ማለት ነው ለጥላት። ኦርቶዶክስ ላይም አሁንም የማወራው ያቺ ቅድስት ቤተክርስቲያን የምትለው አስተምሮት ተግባራዊ እየሆነ አይደለም። ገዳይን የምታበረታታ አይደለችም። የተቀደሰች ምድር ናትና በባዶ እግርህ እርገጣት ተብሎ እስከዛ ድረስ የተነገረላት የትኛውንም እምነት ሳይ አንድም የእምነት ልዩነት አላየሁም። የሰዎች ድክመት ነው፣ የሰዎች የኛ አቅም ውስንነት ነው እንጂ የእምነቱ በዛ ልክ የሚጎላ እምነት የለም።
ለምን? የሚያሳየው እንደዛ ስለሆነ። ለምሳሌ በእስልምናና በክርስትና ላይ ስለ ኢየሱስ ክርስቶስ ብናይ ኦርቶዶክስ ላይ ኢየሱስ ክርስቶስ ለሰው ልጆች ሲል መጥቶ በምድር ላይ በሰው አምሳል በሰዎች መካከል ተመላለሰ ይላል። ፍቅር ሰሳቦ ለወልድ ኃያል መንበሩ የሚለው ኃያሉን የእግዚአብሔር ልጅ ከዛ ከተከበረ መንበሩ ምድር ድረስ ፍቅር አመጣው የሚል። በእስልምናው ደግሞ አምላክ ኃያል ነው። እሱ መሬት ላይ ቢመጣ መሬት አትችለውም። ማክበር እንጂ መናቅ ወይም ማጥላላት አይደለም። እምነታችን በራሳችን እኔ የተረዳሁት በዛ ልክ ነው። የትኛውም እምነት ለኔ ጤነኛ ነው። አማኙ ግን እምነቱን በተግባር ይኑረው ነው። የሲመታ ይህን ስጥ፣ ጃኬት ሲወስድ ሸሚዝ ጨምር፣ የሚረግሙን መርቅ፣ ጥላቶችን እንደራስ አድርገው ውደድ እያለ መስቀል አንገቱ ላይ አንጠልጥሎ ግደል ብሎ የሚያውጅ ሰው ከዛ በላይ ባለጌ የለም። ያንን ሰው የኦርቶዶክስ ጠላት ስለሆነ እኮ ነው እኔ እንደዚህ ማጋለጠው። ማጋለጥ ብቻ አይደለም መጥፋት ስላለበት ማለት ዘላለማዊ ሕይወትን ብዙ ዋጋ የሚከፈልለትን እምነት ያረከሰ ስለሆነ አቡነ ጴጥሮስ አደባባይ አለ። ለባንዳ፣ ለካዲ፣ ለወራዳ ክብርንና ሰብዕናን ለሚያረክስና ለሚሸጥ ሰው አላገለግልም፣ ለወራሪ ለፋሽስት አላገለግልም ብለው በጥይት ተደብድበው የሞቱ ናቸው። የእሳቸውን ስም ጠቅሶ ግን ከፋሽስት በላይ ወራሪና ነውረኛ ቡድን ሰብስቦ የሚመጣን እርኩስ ያ እርኩስ ነው። የመጀመሪያው የኦርቶዶክስ ተጠቃሹ ጠላት ማለት ነው። አልገባኝም ካላችሁ ይህን ከፈጣሪ ጋር ጠይቁት። እስኪ በቀላሉ እምነት ላይ የምታወሩ ሰዎች ጸሎት እናድርግ የሚል የነነዌን ታሪክ የምታውቁ ሌላም የጾም ያጾማት የአብይ ጾም፣ ጾመ ነቢያት፣ ጾመ ሐዋርያት፣ ጾመ ፍስለታ ወይም ጾመ ማርያም ነሐሴ ላይ ያለው አለ። ለምንድን ነው የሚካሄዱት? ጾም እኮ ፍሬ አለው። ሰው እያላመጡ ምግብ መከልከል አይደለም። ምግብ ጤነኛ ነው። ሰውን በዘር እየከፋፈሉ እግዚአብሔር የሰራውን ዘር እየከፋፈሉ በዛ ላይ ፈጣሪ ላይ መመጻደቅ አለ። ቅኔ ቤት ስታፈርስ፣ ዲያቆናት የሚማሩበት ስታጠፋ፣ አስራት በኩራት ሳትከፍል ስትቀር ሃይማኖቱን እያፈረስከው እንደሆነ አይገባህም? ብዙ የሚሰራ ነገር እኮ ያለው ለዛ ነው። ስለዚህ ካወቃችሁትና ከገባችሁ ጠይቁ። ለምንድን ነው የእግዚአብሔር በረከት ለምንድን ነው አሩሲ ላይ አይደለም ያለውን ኢትዮጵያ ውስጥ ያለውን መንግስትንም ሆነ ማንኛውም ጉልበታም ነኝ የሚል ኃይል ልክ ማስያዝ የሚችል ሱባኤ ለምንድን ነው እንያዝ የሚያባለው? ሱባኤ እንያዝ፣ ጾም ጸሎት እንያዝ የማትሉ ደጋግሜም ጠይቀው እስኪ ሃይማኖት አባቶች የህብረት ምናምን ይባል እስኪ ሱባኤ እንያዝ። ምን ልናመጣ? ሰላም ከሆነ ፕሮፊታችን ሰላምን ልናሰፍ፣ ቆሻሻ ጋጠወጥ ስርዓት አልበኛ ራሱን አንደበቱን ቤተ መቅደስ የእግዚአብሔር ቤተ መቅደስ አድርገህ አስቀምጥ ነው። ያንተ አንደበት በጎ የሆነ እንደሆነ የእግዚአብሔር የምስጋና ቤት ነው፣ ቤተ መቅደስ ነው ነው። ይህንን የማያደርግ በተለይ ከዱላ በላይ ንግግር እጅግ በጣም አስቀያሚ እንደሆነ የሚነገርበት ነው። ሰው ያ ነገር እንዲመጣ የተበላሸው እንዲስተካከል ትዕቢተኛውን ፈጣሪ እንዲቀጣ ፈጣሪ በዚህ ምድር ላይ ይፍረድ። እስኪ ፈጣሪ ይፍረድ እያልኩ ነው ሁልጊዜ። ፈጣሪ ይፍረድ እያላችሁ ኮሜንት አድርጉ ራሳችሁ ንጹህ ከሆናችሁ። መንግስትም ቢተብት መሳሪያ ያለው እይድህን ንጉስ በብዛ ሰራዊቱ የሚለው የዳዊት መዝሙር የሚሆን ከሆነ እስኪ ጸሎት እናድርግ። እንደዛ ብላችሁ ጣሉት። እስኪ መንግስት እንደዛ ብላችሁ ሀገር አስተካክሉ። እስኪ እናንተ አሁን ኦርቶዶክስ አሩሲ ላይ ተገደሉ የምትሉ ሰዎች ስናን ላይ አልገደላችሁ? ማህበረ ስላሴ ላይ መተማ አልገደላችሁ? እና ይሄን የምትሉ ሰዎች ቸኪት ራሳችሁን። አይ ካላችሁ ግን እናንተ ገዳይ ናችሁ። እቆጥርልሃለሁ ከእያንዳንዱ ቦታ ላይ ቤተክርስቲያን ላይ ምን ነውር እንደምትፈጽሙ ምን ገዳይነት እንደገደ ባለፈው አመት ግሸን ማርያም ላይ 15 ሚሊዮን ብር የዘረፋችሁ
እነዛ መሪዎች ግን እንደነዛ አይነት የበሰበሱ ካህናት እንደሆኑም እዩዋቸው። መካከላቸው የብልጽግና እኛ ነጭ የሆነ በርቀት የሚታይ ድብዝዝ ያለ የፖለቲካ ህይወት አይደለም እየተራመድን ያለን በርቀቱ የሚታይ ማለት ነው። አንተንና እኛ ሌላው አጠቃላይ አማራ ሊያጠፋ የመጣ ጠላት አለን። በተሰሳ እንከን አልባ መንግስት አይደለም ነው የሚመራው። ይሄንን ብሎ ሲያበቃ አሁን ዛሬ ሰው እየሞተ ያለው የት ነው? እና ማለት በጎጃምኛ ከባለቤቱ በላይ አውቃለሁ የሚል ሰው ቡዳ ነው ይባላል። ከሰውየው በላይ ስለ ሰውየው ጉዳይ አውቃለሁ የሚል ሰው እንከን የለም ወይ? እስኪ ጻድቅ ከሆንን አሁን እኮ እኔ እዚህ ጫፉ ላይ ነው፣ አሁንም መሀል ላይ ነው እያወራ ያለሁት። እውነቱን እናውራ ከተባለ ሰውነት ላይ እንስራ ነው። ሰው መሆን ላይ ምን እንደምንሆን ስለምንተዋወቅ፣ አጭበርባሪነትን እንዴት እንደተማርነው ስለምናቅ፣ በክሎ ስለመሸጥ፣ ስለማጭበርበር፣ ስለማጉደል አብዝተን ተምረናል። እሱን እየኖርን ነው። ነጋዴው ከሚዛኑ ጀምሮ ማዛነፍ፣ ዱቄት የሚሸጠው ወፍጮ ቤት ያለው ሳጋቶራና ጀሶ ከመሸጥ ጀምሮ፣ ሐኪሙ ኤክስፓየርድ ያደረገ መድኃኒት ከመሸጥ ጀምሮ፣ ይሄ ሐላል ጤነኛ የሚመስል ወረቀት፣ የትምህርት ተቋማቱ ወረቀት የሚሸጡ ወረቀት የሚገዙ መሆናቸው፣ መላላክን እንደ ክብር፣ ጉቦ መስጠትም ሆነ ጉቦ መቀበል እንደ ክብር የሚያይ በዛ ልክ ሰብዕናው የላሸቀ ሰው ስላለ ነው ሻዕቢያ መጥቶ የሚሸናብን። ህዋቶች የህዋት ርዝራዦች ሰዎች ሆኖ አይደለም። ፋኖ ሸኔ የምትሏቸው ሰዎች ሆኖ አይደለም። አልገባንም ብሎም አይደለም። ችግሩ ከሻዕቢያ በላይ ከህዋት በላይ ከፋኖ ከሸኔ በላይ እዚህ ካሉ ዘረኛ፣ ጎጠኛ፣ መንደርተኛ፣ እልቂት አባባሽ ፖለቲከኞች በላይ እኛ የነሱን በሽታ ስለወረስን ነው። ሐቁ ገብ አልጣ እስኪ ከማን ጋር እንዋደዳለን? ከማን ጋር የተጣላን? ማን የተጣላን? ማን ጋር ነው አሁን ዛሬ በሰላም ማንቀሳቀሰው? እኔ የሚያውቁኝ ሰዎች ጋር እኔ ከወንድሞቼ ጋር ሁሉ በፈለኩት ነገር ላይ አብረን እንደማልመክር እያወቅኩ አንቺ እዚህ ስለ ፖለቲካው ላይ ስለፈተፈታችሁ አማራ አንድ ነው ልበላችሁ? ብዙ ጉድ አለ። ኦሮሞ አንድ ነው ልበልህ? ትግሬ አንድ ነው ልበልህ? ውሸት፣ አጭበርባሪነት ነው። እስኪ አብሮ ካለ ሰው ጋር አብረቁም። አሁን በፖለቲካው ላይ ወደ አውድ የምትወራጩ ሰዎችን እስኪ አብራችሁ ቁሙ። መጀመሪያ አብራችሁ አንድ አዳራሽ ሆናችሁ በሰላም ስትተጋገዙ ምን ስትሉ እንያችሁ። ከዛ እናዝንልሃለን ያላችሁትን ህዝብ ኢንተርቪው አድርጉት። አንድ ሰው ከእናንተ ጋር ቆሞ እስኪ ይንገረን፣ አንድ ንግግር ያድርግልን። ተጎጂው ይንገረን እስኪ። እንኳን ሊነግራችሁ ቢያገኛችሁ እንዴት እንደሚያደርጋችሁ ታውቁታላችሁ። እንተዋወቃለን። ስህተት መቁጠርን እንደ ባህል በጣም እህት ወንድሞቼ፣ እዚህ ያላችሁት ወንድሞቼ አሁንም ታዘቡ። ዛሬ በአጋጣሚ የአሚኮ የአማራ ክልል ላይ ያለው ቴሌቪዥን ላይ እንደዚህ የሚያስተላልፋቸውን ፕሮግራሞች አሉ። ወልቃይት ጉዳይ ላይ አሁን የወልቃይት አስተዳዳሪ ዛሬ መግለጫ ሰጥቷል። እሱን ያስተላለፈ ነበረ በተለያየ መልኩ ላይ እጅግ በጣም እኔ ምናልባት እሱን ብቻ ስለምከታተል ከሆነ ወይ ግን እዛ ክልል ላይ ያለው በሽታ እና በሽተኛ እስከምን ይሄዳል የሚለው እናንተ ጀጅ እንድታደርጉ ባለማየት መንግስትን ለመሞገት እኮ እቤቱ ድረስ መሄድ ነው ያለብን። ስንሄድ የሚያውቅብን እንኳ ከሆነ መልክ ቀይረን ልንሄድ እንችላለን። ስዩም መስፍን ጠይቁት። ከውሻ ጋር የውሻ አጥንት እየተቃማ እየበላ ነው። እብድ መስሎ ነው ያንን የረከሰ ስርዓት የዘረጋው። በደርግ ስርዓት ላይ መጣው በማኩረፍ መከላከያው ጠላት ነው፣ ፌዴራል ፖሊሱ ጠላት ነው፣ የኦሮሞማ መንግስት ነው እያልክ 4 ኪሎ ልግባ ትላለህ። እንዳይሆን እየሰራ እንደሚሆን አድርገህ ትቃዣለህ። ያለ መሪ ያለ መርህ ስትነሳ የት እንደምደርስ አውቀዋለሁ። ደጋግሜ አውርቼዋለሁ። አሁንም እንኳን እናንተ የሚጋልቡትን ብዬ የምለው ለዛ ነው። የአብይ ካልሲ አትሆንም። ለሱ የምትሰሩ ሁሉ ነው የሚመስለው። ባጭሩ አቋቋማችሁና ሂደታችሁ እውነት አብሯችሁ እንደዛ የሚለውን ሰው የባለጌ ስብስብ፣ የባለጌ ማህበር፣ የነውረኝነት ማህበር በዛም ይሁን በዚህ አብሮ እንደ ማውራት ካልሆነ በቀር እውነት አምናችሁበትም ትተዋወቃላችሁ።
ሲያስጠላ። ሞጣ ባለቤት ነው፣ ሀብታሙ አያሌው ባለቤት ነው፣ መሳይ ባለቤት ነው። አማራነትን ከመሳይ ጋር ገሎ አልቃሽ አይሆንም። እንድታሸንፉ፣ እንድትኖሩ፣ እንድትጠቀሙ መፍትሄ በመስጠት ነው የምትበልጡት። የሚያሳዝነውና በዚህ ልክ የምናደድባችሁ ምንም የማያውቅን ወጣት እያባላችሁ ስለሆነ ትውልድ እየገደላችሁ። የአሩሲ ኦርቶዶክስ ለምን ጸጸተ? 7 ሚሊዮን ተማሪ 2 ዓመት 3 ዓመት ትምህርት ሲያቆም ትውልድ እየሞተ እንደሆነ አይገባም? መምህራን ሲጨፈጨፉ አይገባም? እናቶች 15 ሽማግሌዎች በንብርካካቸው በገበያ መካከል ሄደው አዛኝ መሳይ። በዚህ ልክ የተረገመ ሰው ነው አይቻልም። አሁንም ከእግዚአብሔር ጋር ነው። ይሄን ዘመን ለምን ፈጠርከው? እንዲህ አይነት አመፀኛና ጠማማን ጥመቱን በአደባባይ የሚገልጥ ነውረኛን ስብስብ እስከ መቼ ነው የምትታገሰው? እነዚህ ያለ የሰዎችን ስርዓት አለ። የሰዎችን ስርዓት እንዴት አርጌ መሆን ያለበትን እንደማደርግ አውቃለሁ። በዛ ስሜት እንከን አልባ መንግስት አይደለም ነው የሚመራው። ብዙ ድካም እንከን አልባ መንግስት አይደለም ነው የሚመራው። ብዙ ድካም ያለበት መንግስት ነው። ነገር ግን እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ደግሞ ታይቶ አይታወቅም። ይሄ ደግሞ እውነት ነው። ስለዚህ የሰራነውን ጥንካሬ እናስቀጥላለን። ድካሞቻችንን ደግሞ እያረምን እያረቅን እያሻሻልን እንሄዳለን። የእናንተንም ግብአት እንጠቀማለን። እንከን አልባ መንግስት አይደለም ነው የሚመራው። ይህንን አንድ በየቦታው ላይ መግለጫ ይሰጣል ልጁ። ተቀምሞ ተቀንሶ ተቆርጦ ይሰጠው የነበረው ነገር ወልቃይትን ይውሰደው፣ ራያን ይውሰደው። አሁን እውነት የኢትዮጵያ ህዝብ እኔ አፍሮ ደንግጠን ተሸማቀን ሁሉንም ነገር ከመሬት ሀብ ብለን መስርተን ማስተካከል ላይ የምንሰራ እንጂ እውነት እንራገጥ ነበር ሰዎች ብንሆን። ከአብይ ጋር መግባባት ያቃተው ኦሮሞ ተወላጅ ነኝ የኦሮሞ ልጅ ነኝ ያለ ሰው እንዴት ከሻዕቢያ ጋር ሄዶ መማገጥ ተመቸው? ከአብይ ጋር መስማማት ያልቻለ አማራ ተወላጅ ነኝ ያለ ሰው እንዴት ከህወሓት ጋር ከሻዕቢያ ጋር ሄዶ ቂጡን መክፈት እንዴት አስደስተው? እና ሺህ ከሚሊዮን ይሁን ይሄንን የምናወራው ያዙት። እየተናደዳችሁም ይሁን ምንም ይሁን አንድ ይጠቅማችኋል። አብረን ከቆየን እዚህ ጋር ካወራን ማለት ነው። አይሆንም፣ አይጠቅምም። ለማንም አውሩት። እውነት የምትወዱት ሰው ካለ የልብ ጓደኛ ካላችሁ የምታደርጉትን ድርጊት ሳትደብቁ ንገሯቸው እና አስተያየት ተቀበሏቸው። ከነሱ መልሱን ይነግሯቸዋል። በመብላት ብቻ የሚጠግብ በመሰብሰብ ብቻ የሚከብር የለም። አሁን ስለሺ ስላለ ከሌ ስላለ ነገሮችን እንድና እንዲያወላገዱ አሁን በረከሰ ማንነት ከመቀጠል ይልቅ ጉዳዩን በሚገባው መዝኖ መፍትሄው ላይ መድረስ ነው። ማይካድራ ላይ የጨፈጨፈውን ኃይል ደግፈህ ከሱ ጋር እሰራለሁ ስትለኝ እኔ አንቺን በዛ ነገር ላይ ያላችሁ ሰዎችን ምን እንደምናደርጋችሁ አታውቁም ማለት ነው። የኢትዮጵያ ሕዝብ ለዚህ በቃ እየመጣ ማውራት አለበት እንዴ? አያወራም። እንዴት እንደኮሰኮሳችሁን ይላልን። እንዴት እንደኮሰኮሱን፣ እንዴት እንዳስጠሉን፣ እንዴት እንደምንጠብቃቸው አይዶን እንኳን እዚህ ፊት ያለነው ከኋላ ጋላቢዎችን ጭምር ማለት ትታወቃላችሁ። ግን የኦርቶዶክስ የተቀደሱ አባቶችን ቦታውን ጭምር የሚያስባርኩ በረከትን ለምድር ለሀገር የሚሰጡ ቀሳውስትን መነኮሳትን አስወግዳችሁ የረከሱ የተዋረዱ መማገጥን መባለግን አጋንንታዊ ማንነትን ወርሰው የመጡ ቄስ የሚመስሉ ቄስ አርካሾች፣ መነኩሴ የሚመስሉ መነኩሴ አርካሾች፣ ጳጳስ የሚመስሉ ጵጵስናን የሚያረክሱ ነውረኞችን እርግጠኛ ሁኑ። ቅድስት ቤተክርስቲያን እንደተጠበቀች ትቀጥላለች። ነውረኞችንም ትጠርጋለች፣ ታቃጥላለች። የትኛውም እምነት ቦታ ላይ የረከሱ በማጦዝ በማክረር እምነቱ ከሚለው በላይ የማይገባ ድርጊት የሚደረግባቸው የተለያዩ ቦታ እናያለን። እሱ ሁሉ ይስተካከላል። ምዕመኖች ያመኑበት ፈጣሪ ፍርዱን ይፈርዳል። ካልፈረደ ያከበርነው ፈጣሪ ነው እንጂ ማፈር ያለበት እኛ አይደለም። እስከ መገዳደል የሚያደርስ ልዩነት
ባጭሩ አማራ ነው ጥላቴ፣ ኦሮሞ ነው ጥላቴ፣ ትግሬ ነው ጥላቴ፣ ሙስሊም ነው ጥላቴ፣ ክርስቲያን ነው ጥላቴ የምትሉ ሰዎች ንቁ። ከዛ ሸውራራ እሳቤና አመለካከት ራሳችሁን ጠብቁ። ያለፈው ይበቃል፣ ውጡ። የኛ ጠላቶች ከወዳ የሚቀዱ ናቸው። እናንተ ማታደርጉትን ሰዎች እንዲያደርጉ አታርጉ። እዩት እንዴት እንደሚሰሩ። ይሄ ነው በእውነት ሰው አይብልህ እንዳይባል ችግር ነው። አማራ ነው የተባልከው የሸዋ ሰው ተብሎ አይደለም የገደለ፣ ጎጃሜ ነው ተብሎ አይደለም አንገቱን ያረደ፣ ጎንደሬ ነው ብሎ አይደለም ገደለ ሰደደ፣ ወይንም ደግሞ ወሎዬ ነው ብሎ አይደለም በጥፍ የመጣ በሰይፍ ያረደ። አማራ ነው ብሎ አማራ ዝም ብሎ ነው የተገደለ። አማራ ነው ሴቱን ህፃናቱን ያነሳ የሶስት ቀን ህፃን ያን ህፃን የገደለው ለምንድን ነው? ነገ ካደገ አማራ ሆኖ እኛን የሰራነውን እንዳይደርስብን ብሎ አማራ ነው። ይሄ ነው። እነዚህን ሰዎች እያያችሁ ምን መሆን እንዳለበት እነዚህን ሰዎች ሲያይ ምናልባት እነዚህን የሚመስል እብድ ሆኖ ከመከተል ይልቅ እነዚህ በቆሙበትማ አልቆምም ብሎ ነው የሚሄደው። አሩሲ ላይ ያለውን ኦሮሞ ገደለው፣ ኦሮሞ ስለገደለው ኦሮሞ ይግደል ብዬ እንድደግፍልህ እንዳይመስልህ። እዛ ቦታ ላይ የተጠመደውን ወጥመድ ማክሸፍ የመንግስት ኃይሎች ስራ ነው። ግን እንደ ኦርቶዶክስ አይደለም። ለምን ሰው ይሞታል በሚለው ነው ማጠቃለለው ነው። ሃይማኖት ቢኖር ይሄ ሁሉ ባለጌ፣ ይሄ ሁሉ ሰገጤ፣ ይሄ ሁሉ ገዳይ፣ ይሄ ሁሉ ሙሰኛ፣ ይሄ ሁሉ ኮንትሮባንድ፣ ይሄ ሁሉ ኬላ ይቋቋም ነበር ወይ? ይሄ ሁሉ ነውር ይፈጸም ነበር? እምነት ቢኖር እምነት ዋጋ ቢያወጣ ኦርቶዶክስነት ቢኖር በጸሎት ዱብ እናደርገዋለን ይባላል። ብታምኑም ባታምኑም የተከበራችሁት ወንድሞቼ በገጠር ላይ ባለው ቤተክርስቲያን ላይ አንድ ሰው ከሰረቀ የተሰረቀው ንብረት አልመለስለት ካለ ቤተክርስቲያን ላይ አስረግማለሁ ወይም ዋንጫ አስደፋለሁ ይላል እና በዛ ስሌት መሰረት ቤተክርስቲያን ከቅዳሴ በኋላ ታምረ ማርያም ከተነበበ በኋላ ማለት ነው ያለው ምዕመኑ ሁሉ ይቆምና የያዘውን እንዲደፋ ወይም የያዘውን እንዲጥር፣ ይሄን የሰረቀ ይሄን ነገር ያደረገ በውሸት የኖረ በባንዳነት የሄደ ኦር እንደዚህ ላይክ አሁን በሚገባው ቋንቋ ይሄ በጥላቻና በመጠፋፋት ባባይ ጠንቋይ ይሄ ከሰረው ቄስ ሁሉ ደብተራ ሆኖ በጥንቁልና የተሰማራበትን ወቅት አይታችሁ ጅብ እያሸከመና የጅብ ቆዳ አንገቱ ላይ እየቆረጠ እየሰጠ ግደል ተገዳደልን የሚያውጅ መቼም እንደዚህ ወቅት ሁሉ ነገርም የተገለጠበት ማስተዋል ለቻለ ሰው ብዙ ትምህርት የሚገኝበት ሰው እዛ ላይ ምን ይባላል? ይሄን ድርጊት የፈጸመብኝ ይሄን ነገር ያደረገን ሰው እንደዚህ ሽመል ያዘ ሰው ካለ እንደዚህ ሽመል ይጣለው ይላል። ሽመሉን ይጥላል። የዛንኑ ቀን ብታምኑ ባታምኑ ይወድቃል። መተማ አካባቢ ላይ ስቆይ ከ2000 ጀምሮ እስከ 2013 ድረስ መተማ አካባቢ ነበርኩኝ። በተለይ በዛ አካባቢ ላይ የማየው የዝናብ ሲጠፋ ወይም ዝናብ ሲበዛ በእስልምናው ላይ መስጂድ አካባቢ ላይ የሆነ ዱዓ ይታወጃል። የእምነቱ ተከታዮች በተለይ ለዱዓ የተመረጡ አይነት ቅቡልነት ያላቸው ሰዎች ይሰበስባሉ። ከዛም መጀመሪያ ይቅር መባባል፣ ያበደረ ካለ የተበደረ ካለ ይቅር ይባባል። እስኪ አሁን በኦርቶዶክስም የምትጮሁ ሰዎች ጸረ ኦርቶዶክስ ወይም እርባና ቢስ ወይም መርህ አልባነትን ወይም የገዳይነትን በቃ አላለም ሰብዕናን በዛ ልክ ሆኖ በጥላቻና በእልቂት ላይ ራስን የማስፈንና የማወጅ አይነት ስራ ስለምትሰሩ እንጂ እስኪ ይቅር ተባባሉ። መጀመሪያ ያበደራችሁት ካለ ይቅር ተባባሉ። እውነት ሰው ከቆረቆራችሁ ስንት ሰዎችን ከወደቁበት አንስታችኋል። ለስንት ሰዎች ምግብ መግባችኋል። ለስንት ሰዎች ቤት ሰርታችሁ ሰጣችኋል። ለስንት ሰዎች ኬንዳ ገዝታችሁ ለተፈናቀሉ ሰዎች ሰጣችኋል። ቸክ አድርጉት። ከዛ እዚህ ጋር ለተበደሉ ሰዎች ብዙ ዋጋ እየከፈላችሁ እዚህ ጋር ደግሞ ሌላ ሰዎች እየተበደሉ ከሆነ መናገር ትችላላችሁ። እኛ ይህን ያህል ሰው እያገዝን በዚህ በኩል ግን ይህን ያህል ደግሞ ሰው እየተጎዳብን ነው ማለትም ትችላላችሁ። አንድ ቦታ ላይም ግን ከሰው ጋር አትጨመሩ። ሰውን ከሰውነቱ ማዋረድ፣ በብሔር ወደ ብሔር ማውረድ፣ ከብሔር በታችም በዘር መከፋፈል፣ ወደ ጉድጓድ ዝቅ እያደረጋችሁ የራሳችሁ መረጋገጫና በእነሱ ልቅሶና ዋይታ
በእነሱ የእልቂት ዜና የእናንተን ከርስ የምትሞሉ ናችሁ። ይሄ በጣም በጣም መረገም ነው። ከዚህ በላይ መረገም የለም። በሰው ደም፣ በሰው በሽታ፣ በሰው ስቃይ እንደዚህ መሰሩ። አንድ ቦታ ላይ ሰጣችሁ ከሆነ ተወዳደሩ። ከመሪው ጋር የምትወዳደሩ፣ ከአብይ ጋር የምትወዳደሩ አብይ የሰራውን እየሰራችሁ ተወዳደሩት። ከስለሺ ጋር ስትወዳደሩ ደግሞ ከኔ ጋር ተመሳሳይ ነገር። እኔ የማወራው ነገር ፖዚቲቭ ነው። ንዳን፣ አትግደሉ፣ አትገዳደሉ፣ እስከዛ የሚያደርስ ነገር ልዩነት የለም። ወይ ዘረኛ ከሆን እምነታችንን እንተው፣ ወይ እምነታችንን ወይ ዘረኝነታችንን እንያዝ። እምነትና ዘረኝነት አይካሄድም። በቃ በሁለቱም የሚያሳፍር ነገር ነው። ለወግ አይበቃም። ስለዚህ እሱን የሚመስል ነገር ካላችሁ እናንተ ያን በማድረግ ነው እኔ ጋር የምትወዳደሩት። ከመንግስት ጋር መንግስት እንደሚሰራው ለ10 ሰዎች ቤት ሰርቶ ከሆነ እናንተ ለ20 ሰዎች ቤት በመስራት ተወዳደሩ። ለተማሪዎች ዩኒፎርም 2 ዩኒፎርም ሙሉ ምግብ በነፃ እየሰጠ ያለውን እናንተ የምትወዳደሩት ትምህርት ቤት በመዝጋት መምህራን በመግደል መንገድ በመዝጋት ቤተክርስቲያንን በማውደም የገዳዮች መናኸሪያ በማድረግ ሰዎችን በማገት ብልጽግና ምናምን የትኛው ነው ብልጽግና? ለእናንተ እናንተ የምትቃዡት ብልጽግና እንደሱ እያደረጋላችሁ እንደሱ እያደረጋችሁለት የምትሄዱ ሰው ካለ የሚደግፋችሁ ካለ አጨብጭቡለት። እንደኔ ግን እኔ ነኝ መጀመሪያ እናንተን ማጠፋው ነው። እንዳልኖር ያደረገኝን መኖር ስላለብኝ ራሴን መከላከል አለብኝ። ይሄ ባይ ኔቸር የትኛዋም ነፍሳት ትሁን የራሷን ህይወት ለማስቀጠል ስትል ትፍጨረጨራለች። ልክ እንደዛ በሰፊው ባይሆን እንኳን እንደ ሰው እንደዛ እናደርጋለን። ግን በጣም በጣም እየተረገማችሁ ናችሁ። በሰለጠነ አገር ላይ ሄዳችሁ አሜሪካ ተቀምጣችሁ አሜሪካ ውስጥ ያለን መልካም ነገር እኛ ሀገር አላመጣችሁ። ምዕራባውያን ላይ ያላችሁት ወንድሞች እዛ ጋር ሆናችሁ በፖለቲካ እየቃዣችሁ ሀገራችሁን ለማጥፋት የምትሄዱ ከጥላት በላይ ጠላት ሆናችሁ የምትሄዱ አንድ ሲጀመር ጀምሮ ተስፋ የቆርጣችሁ በመረገም ተረግዛችሁ በመረገም አድጋችሁ በመረገም ላይ የምትኖሩ ናችሁ። እስከዚህ የምናገረው በደንብ እንዲገባችሁ ነው። የኃጢአት ፍሬ ነው። ከአጋንንትም በላይ አጋንንት መሆን ነው። አንድ ድልድይ የተሰራ የለም በምዕራባዊ አንድ ስልክ ቻይናና ይሄ በተለይ ወደ ኮሪያ ቻይናና እዚህ አካባቢ ምዕራባዊ ጃፓን እንደዚህ ያሉት ባይመጡ ኖሮ ስልክ ሁሉ መያዝ አንችልም ነበር። መንገድ አይሰራልን ነበር። ምዕራባዊውን እኛ ሀገር ፖለቲካቸው መጥቶ የሚያበጣብጠን የቻይና ዕቃ እያሉ ቻይናን ለማጣጣል የሚሰራ ፕሮፓጋንዳ ከኛ ሀገር ያሉ ርካሽ ነጋዴዎች እሳቢያቸው የዋዥ ነጋዴዎች ብራንድ የሆነውን ጫማ ብራንድ የሆነውን ማንኛውን ማቴሪያል ወስደው ፎርጂድ እንዲመረት ለቻይናውያን አዝዘው በዛቸው መሰረት አምጥተው የሚያቃጥሉን የሚያጨበረብሩን የኛው ልጆች እንደሆኑ አውቃለሁ። ኢትዮ ቴሌኮም ላይ ቴሌላይ ስለቆየው የእናንተው ሰው ነው እንጂ እኛ ቻይና ውስጥ ኦሪጂናልም እናመርታለን ፎርጂድም እናመርታለን ይላሉ። ልክ ማር በክሎ እንደሚሸጠው አፈር ቀላቅሎ በርበሬ እንደሚሸጠው አፈር ቀላቅሎ በርበሬ የሚሸጥ ሰው ከአፈር ይቀላቀል ይሆናል። እንዴት ነው ይሄ ሰው እንዴት ነው መኖር ያለበት? በሁሉም ነገር ላይ ማጭበርበርን የለመደ ሰው ዶግ አመድ ቢሆን ምንድነው ችግሩ? ለምን ይቆያል ካልሆነ በስተቀር አሁን ማር ላይ ቀላቅሎ መርዝ ቀላቅሎ እኛን የሚበክል መድኃኒቱ ኤክስፓየርድ ያደረገ የሚወጋ ከዋጋ ጭማሪ በላይ ሁሉ ነገር በእንደዚህ የሆነበት ሰዓት ላይ ያ ብልግና ለምን አልቀጠለም ነው እንጂ አሁን ሀቅ እንዲመጣ ነው። አሁን እየተቆራቆራችሁ ያላችሁ ሰዎች ኢትዮጵያ ውስጥ ያላችሁ ሀቅ እንዲመጣ ሰዎች እንዲጠቀሙ ኢትዮጵያውያን ኑሮ እንዲረክስላቸው እናንተም ብሎ ደግ በዚህ ልክ ዓለም ጻድቅ ከሆነች ጀነት መንግስተ ሰማያት እኮ መሬት ላይ ሆነች ማለት ነው። የተቀቀለ ስንዴ እየሰጠ የተቀቀለ ማንነትን በቤት ያኖራል። አንድ ድልድይ እየሰራልኝ የለም በምዕራባዊ እንግሊዝ የሰራችው ድልድይ የለም። አሜሪካ የሰራችው ድልድይ የለም። አሜሪካ የሰራችው መንገድ የለም። አሜሪካ ያሰፈነችው የለም። ስለዚህ እንታረቅ ከተባለ እንደጉባለች አሰብን ለኢትዮጵያ ይስጡ፣ የኤርትራ ህዝብ ነፃ ይውጣ። እዚህ በየቦታው የተወሸቁ ሰዎችን ከማውገዝ ጀምሮ እዛ እነሱ ሀገር ላይ ያስቀምጧቸውን ተባዮች አደንዛዥ እጾች ይመላቸዋል። አደንዛዥ እጽ ከደረጀ በላይ አያደነዝዝም። ከሀብታሙ አያሌው በላይ አያደነዝዝም። ከኤምኤሶች በላይ አደንዛዥ እጽ የለም።
ከስታሊን በላይ አደንዛዥ እጽ የለም። እነዚህን አደንዛዥ እጾች ያስወግዱ። መታረቅ ከፈለጉ አይ ካሉ ይቀጥሉ። በውጤት እንገናኝ። የማንም መጫወቻ አድርጎ ከሐስከበ ከፈጠረን የፈጠረን አምላክ ነው ችግሩ እንጂ የነሱ አይደለም። እኔ በእድሜ ሳጣራ ክፎች ክፉ ሆነው የቀጠሉበት አንድም ቀን ሲቀጡ ያላየሁበት ባለጌዎች ነውረኞች አሁንም እንደዛ የሚሆኑበት እነዛው ጋጠወጦች ስርዓት አልበኞች ፈጣሪን የማይፈሩ በየሄዱበት በነውር የሚገለጡ ብልግና ጌጣቸው የሆኑ ሰዎች በሙሉ ዛሬም በብልግናና በገዳይነት የቀጠሉበትን ዓለም ነው እያያለሁ። ሰው እኔ በውስጤ የማውቀው እምነትና የተማርኩት እምነት ምንድን ነው? ይሄን አሁንም ከሱ ጋር መልካም መሪ እንዲሰጠኝ መልካም አባት፣ መልካም እህት፣ መልካም ወንድም፣ መልካም ጎረቤት፣ መልካም የስራ አጋር በየትኛውም ቦታ ላይ መልካም ሰዎችን አብሮ እንዲያገናኘኝ እምለምነው አምላኬ አይ መልካምነት በዚህ ምድር የለም ካለ ያሳይ። ከዛ ውጭ እውነት ዋጋ እንዲያወጣ እንጂ ባንዳነት ዋጋ እንዲያወጣ አልሰራም። በማንኛውም መልኩ አሰብን ስጠይቅ ኢትዮጵያ የሚያኮርፍ ሰው ይሄ ሰው መኖር የለበትም። የትኛውም ቦታ ላይ ቢኖር አይጠቅም፣ ለራሱም አይጠቅም። ካንሰር ነው። ምቀኛ ሰው መኖር የለበትም። ቀናተኛ ሰው መኖር የለበትም። ጥላቻ የተሞላ ሰው መኖር የለበትም። በዝባዥ ሰው መኖር የለበትም። ደም አፋሳሽ ሰው መኖር የለበትም። ጦርነትን አማራጭ የሚያደርግ ሰው መኖር የለበትም። ጦርነትን እሱ ይቅመሰው። እስኪ ተኩሱ እያለ የሚያዘውን ጥይት እስኪ ወደ እሱ ተኩሱለት። ማሞ ሌላ፣ መታወቂያው ሌላ፣ ጋጥ ወጦ ነው የሚፋጨው ሌላ፣ የሚራገጠው የሚሰርቀው ሌላ፣ የሚሰደበው ሌላ፣ በሁሉም ነገር መፍትሄው ሌላ ለመድረስ የሚደረግ ተደናቁሮ የመኖር አይነት እሳቤ በጣም ነው የሚያሳዝነው። ሃይማኖትን ተላብሶ የመጣው የእልቂት አዋጅ የእልቂት ጉዞ ሊቆም ይገባል። እነዛን በኔ እምነት፣ በኔ ሃይማኖት፣ በኔ ኢትዮጵያዊነት፣ በኔ ሰውነት ስም የነገዱ ሰዎችን ስርዓት ማስያዝ የኔ ግዴታ ነው። ለምን? ያረከሱት እኔን ስለሆነ፣ ያረከሱት የኔን ሀገር ስለሆነ፣ ያረከሱት የኔን መንግስት ስለሆነ፣ ያረከሱት የኔን መከላከያ ሰራዊት ስለሆነ። ሀገሬን ካጠፉ በኋላ እኔን ሊያከብሩኝ ነው? መከላከያን ካረከሱ በኋላ እኔን ሊያከብሩኝ ነው? መሪን ከሰደቡ በኋላ እኔን ሊወዱኝ ነው? ኢትዮጵያዊነትን ከበታተኑ በኋላ እኔን ሊያከብሩኝ ነው? እና አሩስ ላይ ምናምን በሚለው እባካችሁ ሌላ ኃጢአት አትጨምሩ፣ ሌላ ቁስል እንትን አትበሉ። ሌላ ሟቾችን ለመጥራት የምታደርጉት ጥረት በጣም ነው ጸያፍ ነው። በጣም ዩቲዩብ ላይ ያን በማውራት ብቻ እንደዚህ የምትሉ ሰዎች በደንብ አድርጎ ስለምትቀጡ መከራችሁ ይበዛል። ኩላሊታችሁ ፌል አድርጎ ሽንታችሁን በፕላስቲክ ተሸክማችሁ ትዞራታላችሁ እንጂ የኢትዮጵያን ሕዝብ እያባላችሁ ሰውን ከሰው ሊያገዳድል የሰውን ተስፋ ሊያቋርጥ የሚችል ንግግርና ሀሳቢ እያወራችሁ ምንም ገንዘብ ብታገኙ ትከፍላላችሁ። ልካችሁን ታገኛላችሁ። በእውነት አሰዋይ ብለህ እንዳይባል ችግር ነው። አማራ ነው የተባልከው የሸዋ ሰው ተብሎ አይደለም የገደለ፣ ጎጃሜ ነው ተብሎ አይደለም አንገትን ያረደ፣ ጎንደሬ ነው ብሎ አይደለም ገደል ያሰደደ፣ ወይንም ደግሞ ወሎዬ ነው ብሎ አይደለም በጥፍ የመጣ በሰይፍ ያረደ። አማራ ነው ብሎ አማራ ምን ብሎ ነው የተገደለ? አማራ ነው። የቱን ህፃናቱ ያንጻ የሶስት ቀን ህፃን ያን ህፃን የገደለው ለምንድን ነው? ነገ ካደገ አማራ ሆኖ እኛን የሰራነውን እንዳይደርስብን ብሎ እንደነዚህ አይነት እብዶችን ነው የምታዩት። እኛ አሁን ምንድን ነው ያጣነው? አሁን ላይ መሪ የለንም። ሁሉን ነገር እንድናጣና ማንም መጥቶ በቀላሉ እንዲጫወትብን ነው እድል እየተሰጠ ያለው። ከቻልክ ነቂያ ብለህ የሚገባህን ማወቅ ነው። ማን ነው? የዲዲያ ነው የዲዲያ ዮሐንስ። አይ የዲዲያውን ዮሐንስ ብታውቁት መቼ ይህንን ትናገሩ ነበር። ማንም አይሰማም ከተባለ አለመስማት እኮ ነው። እዚህ ጋር ወንድም የኦር እህቴ፣ አንደኛው ትልቁ ችግር ብዙ ሰዎች ቤተክርስቲያን ይመላለሳሉ፣ መስጂድ ይመላለሱ፣ ይሰግዳሉ፣ ጾማሉ፣ ምናምን ይሳለማሉ። እንደዚህ ያ ማፌዝ። እዛ ሄደው ቆይተው ሲመለሱ አማራ ኦሮሞ ብለው ያወራሉ። ከስራል ነው እንወይ በሚጠቅመው መር ነው። ልክ ከሆናችሁ በርቱ። እና የዲዲያው ዮሐንስ እንደዚህ ጉዳዩ ሀገር እንድትቀጥል ግዴታዬ ነው አልኩ። መሪ እንዲኖረኝ ግዴታዬ ነው። ሃይማኖቴን ማስቀጠል ግዴታዬ ነው። ምክንያቱም የምታወቅበት እኮ ነው ያሰጣችሁ። ዲፖርት የሚደረጉ ሰዎች ሁሉ እኮ ቢያንስ ዲፖርት የሚደረጉበትም ሀገር ያስፈልጋል። አሁን እዚህ ጫፍ ላይ ደረሰ።
እና እኔ እኮ እዚህ ጋር እርዱኝ ኦር ምናምን ብዬ እንድል መለመን አልወድም ብያቸዋለሁ እንጂ እኮ 3ኛ ዓመቴን እያለሁ ነው ኢኮኖሚካል ፕሮብሌም እየደረሰብኝ ነው። ኦልሞስት እኔ እንደውም የመንግስት ሰራተኛ ሆኜ ጀስት በሆኑ ጊዜዎች ላይ የሆነ የግል ስራ ባልሰራ ነው እንደዛ አልሆንም ነበር እና 3 ዓመት እየቀጠልኩ ነው። አንተን አይሰማህም አንተ እንደዚህ ነህ ምናምን ብሎ የሚሰድበኝ አውቃለሁ። እነማን? እኛ አማራ ክልል ላይ ያሉ ልጆች ማለት ነው። ለምን ነው የሚሰድቡት? ቢወዱኝ አማራ እንደ አማራ የሚዋደድ ቢሆን በመስደብ ነበር የሚገልጹት። እኔ ተሳስተሃል፣ ይሄ ጉዳይ ስህተት ነው፣ በዚህ ምክንያት ከዚህ ተስተካከል ይላል። እናት አባት ልጃቸው ቢታመምባቸው ወስደው አይቀብሩትም፣ አይገሉትም ማለት። ዘረኝነት ምን ያህል የቆሸሸና የቆሻሻዎች የረከሱ ሰዎች መሰባሰቢያ የሚሆነው ለምንድን ነው ካላችሁ፣ መናከስ፣ መባላት፣ መግደል፣ መገዳደል ብልግናን መግለጫ፣ ነውርን መግለጫ እንጂ አንድ ሰው ሲያድኑ አታያቸው። ለዛ ነው እንደ አማራ ሰው እንዲናገረኝ እንዲያወራኝ የማልፈልገው፣ እንደ ኦሮሞ ሰው እንዲያወራኝ የማልፈልገው፣ እንዲያወራም የማልፈቅደው፣ እንደ ኦርቶዶክስ፣ እንደ እስልምና፣ እንደ ትግሬ፣ እንደምንም እንደ የትኛውም ዘር ሰው እንዲያወራኝ አልፈልግም። ስለሺ ምን ሰራህ? በዚህ ስራ ስህተት ነው፣ በዚህ ስራ ልክ ነው፣ ይሄንን አስቀጥል፣ ይሄኛው ግን አቁም፣ ጤነኛ ነው። ዘረኝነት ግን ተናካሽ የእብድ ውሻ የያዘ የሚናከሰው እንኳ ቢያጣ የራሱን ሰውነት እየዘለዘለ የሚበላ ማለት ነው። እና የዲዲያው ምናምን ሰዎች የንህድግ ማህበር ነው የሚለው ላይ የዲዲያው ዮሐንስ ምን አደረገ? ይሄን ስም መያዝ በራሱ ተግባሩን ካልያዛችሁ ራሱ ስሙ ስለሚፋረዳችሁ ማለት ነው። ያንን መሆን ሰማዕትነት ፈጣሪን በማመን አንገት እስከ መቀላት የኖሩ ሰማዕታትን እየጠቀሱ ግን አንገት በመቅላት የሚኖሩ ሰዎች እንደነሱ የኦርቶዶክስ ጠላት የለም። አንገታቸው ለፈጣሪያቸው ሲሉ የተቀሉ የተቆረጡ ሰዎችን እያወሩ አንገት የሚቀሉ አሁን አማራ ክልል ላይ የበላይ ዘለቀ ዘር ነኝ የሚል ሰው እንደነዚህ ጭንጋፎች ለበላይ ዘለቀ ጠላት አለው። ለአፄ ቴዎድሮስ አሁን እንዳሉ አይነት ነውረኞች ጠላት አለው። ፋኖ ለሚባለው የኢትዮጵያ ጀግኖች ስም ኖት አማራ ኦንሊ የኢትዮጵያ ጀግኖች ስም ነው። አሁን እንዳሉ አይነት ርካሽ ልጆች ያንዳንዱ አንገቱን የደፋው የራሱ ልጅ ስለሆነ ነው። በኃጢአት የወለደው ልጁ በዛ ልኩን እያሳየው ስለሆነ ነው። ያጸዳው አጽድቷል ኦልሬዲ። ግን ለፋኖ አሁን ፋኖ ነኝ ብሎ እንደመጣው ጠላት አለው ወይ? እና ሀብታሙ አያሌው የሚተነትነው ኦርቶዶክስ ምናልባት ምን እንደሆነ ማየት ነው። ዘመዶቻችሁ ይሆናላችሁ እነሱ እየሳቁባችሁ ነው። ስብሐት ነጋ አባይ እነሱ አባይ ይሉታል። እኔ እንኳን አባይ አልለው። እንደዚህ አይነት አባት እንዲኖረኝ አልፈልግም። ሽማግሌ ዓለም ያወቀው ፀሐይ የሞቁ በሙሉ ሁሉም ዓለም በሙሉ የተገነዘበው አንተ የፈጸምከው ነው። አንተ የካድከው ነው። የሀገር ኃላፊነት በታሪክ አጋጣሚ እጅ ላይ ወድቆ የትግራይ ህዝብ የፈጀበት ነው። የትግራይ ህዝብ ወዳጅ፣ ይሄ ተከላካይ፣ ተንከባካቢ፣ ተቆርቋሪ መስለህ የአባይ ስብሐት ለ50 ምናምን ዓመት አንድ ፓርቲ ላይ ያረጀ ሰው ኦልሬዲ በወንጀል የጨቀየ ሰው ስለሆነ ነው እንጂ እገሌን የትራን ሄድና አስደንግጣቸው፣ ሁለት ቦምብ ጣጣ አድርጎና ደነግጣሉ። ምንድን ነው የምትጠብቁት? ጣጣ አድርግ፣ ወንበር ለምን አትወረውርም? ፈንጅ ወረሱ እያለ እኮ የሚያዝ እኮ ነው የሚያዝ። የትግራይ ህዝብ እኮ የደበቅንበት ብዙ ነገር እኮ አለ። በኋላ ቀስ እያለ ይቅርታ እያልን የምንለቅበት እኮ መዓት ነገር አለ እኮ እጃችን ላይ አለ። ኢትዮጵያ ውዳቄ ስለሆነ እነዚህ ውዳቄ ትርፍ ሰዓት ይበቃ። ከዚህ ሰውዬ ጋር የሚሄድ ሰው ኢትዮጵያ ስትፈርስ ብሎ ከተናገረ ኢትዮጵያን ለማፍረስ የሚፈልግ ሰው ነው ከዚህ ልጅ ጋር የማገኘው ነው። ምክንያቱም ከአህያ ጋር የዋለች ጊደር ያው ምን ሆነ እንደምትመጣ ስለሚታወቅ ማለት ነው።
ይሄ በትግራይ የቀጠለው ሰልፍ ነው። ኤኒዌይ ሰው ራሱን የሚጠብቅ ከሆነ ብቻ ራሱን ነፃ ለማውጣት አፉንም እጁንም አፍንጫውንም ምላሱንም ጆሮውንም አይኑንም ሁሉንም ነገሩን በተለይ እነዚህ 5ቱ ስሜተ ሕዋሳት የሚባሉት የምናደርገውን ነገር በሙሉ መዝግበው ለፈጠራቸው የሚያቀርቡ ይመስለኛል። እንደግሌ ሰው ለዛ በቂው ዝግጅት ማድረግ ላይ እንጂ ከዛ ውጭ የሚሻገር ሆኖ አይደለም። የዘራነውን እናጭዳለን። ሁሉም ሰው ሲናገር ሲያወራ የዘራውን ለማጨድ ይሁን። በቃ በዚህ ከሆነ አንድ እኔ እናንተን ልሰማችሁ ከመጣው ይጠቅመኛል ብዬ ነው የምሰማችሁ። እናንተም እኔ ጋር የምትመጡት ከኔ ያለው ነገር ወስዳችሁ ከራሳችሁ ጋር ጨምራችሁ ከኔ የተሻለ አቅም ለመፍጠር ነው። ከዛ ውጭ ለመሰዳደብ እና ለመተቻቸት መገናኘት አያስፈልግም። መገናኘት ሰው ለስድብ እኔ እናንተ ላይ ምናምን አልሄድም። ከሄድኩ እንደ ሚዲያ ያለውን ነገር ለማወቅ ብዬ ከሄድኩ እንኳን አልጽፍም፣ አልጨቃጨቅም። ምክንያቱም እኔ ነኝ እኮ የሄድኩት። ከዛ በውጤት እንገናኝ። ዋናው ውጤቱ ነው የሚፈለገው። ውጤቱ ስለሆነ አትናደዱ። ወደ ውስጥ ይዩና ምን ላይ ነው ያለው ሜጀር አድርጉ ራሳችሁን። ውጤታችሁ የት ያደርሳል? የምናገረው የምሰራው ምንም አደርገው ነገር ምን ያደርጋል? ሁለመናውን መለካት። እስከዛሬ ድረስ የመጣችሁትን ቼክ ማድረግ። አሰሩም እንዴ በ4 ቀን 4 ኪሎ ምናምን ከሚለው እብደት ጀምሮ ጥላቻም እኮ ወግ አለው። እንዲሁ የሞተን ሁሉ እየሄዱ እየተናከሱን የገደልኩት ማለት ነውር ነው። አሳፋሪ እኮ። የት ሀገር ነው እስኪ መንገድ በመዝጋት ጀግና የሚባል ሀገር ያለው? የት ሀገር ነው የሀገሪቱ መከላከያ ሰራዊት ላይ አልሳተፍም ብሎ ራሱን አስቆርፎ ከማስወጣት በላይ ተደብቆ የሚተኩስ ባለጌ ጀግና ተብሎ የሚወደሰው? የት ሀገር ነው? የት ሀገር ነው ተማሪዎችን ከትምህርት ቤት የሚከለክል ያለው? የት ሀገር ነው ትውልድን በቁም ገሎ የሚሄደው? ዛሬ የሚሞቱ ድለኛ ናቸው እስኪባሉ ድረስ በህይወታቸው ሞተው የሚኖሩ ዜጎችን ለመፍጠር የሚሰራ ሁሉ የት ሀገር ነው ጀግና የሚባለው? በጣም በዚህ ልክ መጨንገፍ እኔ በጣም አይገባኝም። ይህ ውሻም ድመትም አይጥም ማንኛውም ነገር ሊሆን ይችላል። በቃ ይበልጣችኋል። ዘመኑ በድሮን ዘመን ነው። በምን በድሮን ተመተው በምናምን ሰማይና ምድሩን መገልበጥ አይችልም? ምንድነው ችግሩ? በማደርገው ነገር በትክክል ሁሉም ነገር እንዲሆን ፈቃደኛ መሆን። እኔ ሀቅን ተናግሬ አትስማ የራስ ጉዳይ በቃ ቀረብሽ ቀረብ ነው የምለው። እኔ ዩቲዩበር ላይክ አድርጉ፣ ሳብስክራይብ አድርጉ ምናምን በቃ ከተመቻችሁ አድርጉ፣ ካልተመቻችሁ ተውት። ምክንያቱም እኔ የምመካበት ኢትዮጵያዊ ማንነቴ እንደዛ አይነት አይደለም። ይዤው የመጣሁት ነገር ተፈልጎም ቢሆን የማይገኝ እንደሆነ እንጂ ማንንም ለምነንም እንደዛ። አሁን ወንድሜ ሰላም ለሰው ዘር 14000 ንግባ ምንም መድከም አያስፈልግም ስለሚታወቅ ማለት ነው። በውጤት እንገናኝ። አሁን የሆነ ስኬት ላይ በድ ቪዲዮዎችን ወደ ኋላ አይቶ የሆነ አቃቂር ለማውጣት ሰው ሊያይ ይችላል። ጎበዝ ማለት በወቅቱ መጠቀም ነው። አብይ ከተናገረው ሰምተህ ነው አብይን የምትሞግተው ለመብለጥና ለማስተካከል ከሆነ በደንብ አድምጥ። ወልጋዳ ጠማማ ሐሳቤን አትከተል። እንደ ደረጃ አይነቱ ጀዝባ እኔና አብይ ብሎ ሲጽፍ ከሰንካላ ጋር ከዋልክ በቃ ሰንካላ ነህ። ቻለው በቃ ከውጤት ጋር ከደረጃ ጋር ውለህ ምናልባት ስኬት ብታገኝ ሊሆን ይችላል መደነቅ ያለብህ። ከስታሊን ጋር ውለህ ምናልባት ኢትዮጵያ ከቀጠለች ነው መደንገጥ ያለብህ። ምክንያቱም የቆምከው ኢትዮጵያን ለማፍረስ ነው። ስለዚህ ውሏችንን አንርሳ። በቃ ምንድነው ይሄ ችግሩ? ሁሉም የዘራውን ያጭዳል ካላችሁ የለፋችሁበት ይከፈላችኋል። እኔም የለፋውበት ይከፈለኛል። አይሹ በጣም ደስተኛ ሆኜ ነው እንደዛ የማወራው። የለፋውበትና የምለፋለትን አውቀዋለሁ። ስለዚህ ረጋ ብዬ ነው የማወራው። አትናደዱ። ምንም ችግር የለም። ሁሉም ስራው በቤቱ ወይ በወለደው ወይ በገዛው ወይ በህይወቱ። እስኪ በሰላም ተኙ። አልጋችሁ ላይ ክኒን ውጠው። ብዙዎች ብዙ ነገር አላቸው። 100 ክላስ ቢኖር 100 ክላስ ውስጥ አይተኙ። ሚሊዮን እንጀራ ቢጋግሩ ሚሊዮን እንጀራ አይበሉም። ምንም ስለምንተዋወቅ ማለት ነው። እንደኔ አንድ ምክር ብዙ ሰው የማያስተውለው አይን ያለው ጥቂት ሰዎች ብቻ እንዲያስተውሉት የምፈልገው አንድ ነገር አለ።
ሰላማችንም ሆነ ስኬታችን፣ ጤናችንም ሆነ ማንኛውም ነገር የሚቀደው ከስራችን። ስራችን መልካም ከሆነ ሰላማዊ ነን። ስራችን መልካም ከሆነ ጤነኞች ነን። ስራችን ካማረ የእኛን ገንዘብ ፖሊስ አይበላውም። በፖሊሱ እጅ ውስጥ ገብተን ግባ ውጣ አንባልም። ዘራፊ መጥቶ አይዘርፈውም። ጠበቃ፣ ፍርድ ቤት ወር ማንም ወራሪ ሊበላው የሚችል ነገር የለንም። በሰዎች ይዞታ ውስጥ ገብተን የምንገጫገጭበት ነገር አይከሰትም። እኛ ስራችን ካማረ ሰውነታችንን ሐኪሞች ኦር የጤና ባለሙያዎች ማየት አይችሉም። የእነሱ መጫወቻ ቀዶ ጥገና ኦር ምናምን ሰርጂካል እንደዚህ እየተባለ አይታይም። የሰው ልጅ ክብሩን የጠበቀ እንደሆነ ፈጣሪ እርሱን አብዝቶ ይጠብቀዋል። በጣም ቀልድ ነው። ለዚህ ዘመን የማይመጥኑ ስለሆኑ ብዙም ማልናገራቸው ነገሮች አሉ። ግን እንደ ቀልድም ይሄን ልናገር፣ ሰው ስራው ካማረ በቃ ማንም አያየው፣ ክፉ ሰው አያየው። ማንም ያላግባብ ገንዘቡ እሳት ብታያይዘውም እሳት አያቃጥለው። እንኳንስ ሌባ የመንግስት ባለሙያ ሆኖ የመንግስት በተቀጠረበት ላይ የሚማግጥ የረከሰ ነውረኛ ባለሙያ መጥቶ ሊዘርፍህ ቀርቶ የገቢዎች ባለሙያ ኦር የንግድና ምናምን ባለሙያ ወይም ሌላ ሌባ መጥቶ ሊያንገራግር ይቅርና ማንም እንዳንተ እንዳንቺ የተመረጠ ፈጣሪ የባረከው ሰው ካልሆነ በስተቀር የተባረኩ ሰዎችን ገንዘብ ኃጢአተኞች አይበሉትም። ኃጢአተኛ የሆኑ ሰዎች ደግሞ የነሱን የኃጢአት ገንዘብ መልካም የሆኑ ሰዎች አይበሉትም። ይሄ ኢትዮጵያዊ ነው፣ እውነት ነው። እምነት አለን ካል ይሄ በቀላሉ ይገባል። የኃጢአተኞችን ገንዘብ ጻድቆች አይነኩትም። የጻድቆችን ገንዘብ ኃጢአተኞችና ዘራፊዎች አይበሉትም። ታገትኩ ብትል ታሰርኩ ብንል ምን ብንል የራሳችን የኃጢአት ክፍተት የሚጋብዘው ነገር እንደሆነ ማመን ነው። ሰው በምላሳችንም በማወቅ የሚሆን ባለማወቅ ከክፉ ነገር መጠበቅ በቻልነው አቅም የኛ የበላይነት የሚለካው ሰውን በማዳን ሰውን በማብላት ሰውን በመደገፍ እንጂ ሰውን በመግፋት ሰውን በማስራብ ሰውን በመግደል ሰውን በማፈናቀል ሰውን በማሳደድ አለ። ያለመታደል ሆኖ የትም ሀገር ቢሆን መሪው በሰገጤ ኑሮ ከእናት ከአባቱ ጋር አብሮ ካለ በዛ ልክ የረከሰ ነውረኛ ስኬት የራቀ ሁሉ ተነስቶ የሚንጠላጠልበት 130 ሚሊዮን ህዝብ ወኪል መሪ አይሰድም የትኛውም ሀገር ላይ። በዛ ልክ ግን ራሱን ተርትሮ እስከ ሰውነቱ መጨረሻ ድረስ የምታዩት በቀቀን የምታዩት እኛ ጋር ነው። ይሄ ማለት ምንድን ነው? እንኳን እነሱ ይህን የሚናገሩ ሰዎችን ዘራቸውን የሚያረክስ ስኬት እስከ መጨረሻው የሚርቃቸውና መከራ በላያቸው ላይ የሚኖርባቸው በሽተኞች ናቸው መሪን ሲሳደቡ የሚሉት። አታድንቁት፣ አትስደቡ። በሰደባችሁት ቁጥር የሚወድቅ ከመሰላችሁ እጅግ በጣም ነው ከፍ ከፍ የሚለው። ሚሊዮን ወዳጆችን ዘመኑንም ሁሉ እየባረከ ስህተት እንኳ ቢኖረው ስህተቱ በእናንተ እየተጠረገ የሱ ስኬት እየቀጠለ ይላል። የማይገባኝ ነገር ይሄን ስለሽም በመስደብ አታሸንፉ። በስራ ነው ተሳቸው የእንትን ነው ከትናንት ነው ዛሬ ተመልሶ ምን ያለ በቂ ጥናት ሶማሊያ ውስጥ አንዳንድ ሰዎችን እንደው ማምጣት ማለት ተደበደብ እስኪ ሳቁ ደግሞ የሚለው ወይ ለመጀመሪያ ጊዜ ዛሬ ሰማሁ ማለት ነው። እርስ በርሳችሁ ተቀጣቅጣችሁ ስታስቡ ኢህአዴግ ቀጠቀጠን ብላችሁ ስታወግዙ እጅ ከፍንጅ ገዛችሁ ራሳችሁ ተቀጣቅጣችሁ ነው የሚለው ይሄ ሰውዬ። እኔ እንዴት እንደሆነ እስኪ እንደው ህወሓት የዋህ ፓርቲ አይኖርም። እንደ ህወሓት አይነት የዋህ ፓርቲ የለም። ፓርቲ አይኖርም። እንዲያው የራሱ ህዝብ ነው የሚጎዳ። ሌላው በጣም የዋህ ነው፣ ዲሞክራት ነው። ለሌላ ብርሃኑ ጁላ የመሳሰሉ ሰዎች ጀነራል ያደረገ ከምክትል አስር አለቃነት አንስቶ ጀነራል ማድረግ የሰጠ ፊልድ ማርሻል እንዲደርስ ያደረገ አይቀየምም፣ አያንቋሽም፣ አያሳንስም፣ አያንኳስስም። ፊልድ ማርሻል እኮ ማማ ላይ ሰቀለ ነው። ትናንት እንደዚህ ናቸው ሳይል ማለት ነው። ህወሓት የዋህ ፓርቲ
ፊልድ ማርሻል ያደረሰው ይላል። ፊልድ ማርሻል በነገራችን ላይ የመጀመሪያው ማዕረግ ነው ለፊልድ ማርሻል ብርሃኑ ጁላ የተሰጣቸው። የሰሜን ዕዝ ላይ የተፈጸመውን የክህደት ጥግ የህወሓት ቡድን ላይ የሰራውን የክህደት ጥግ ልኩን በማስያዝ በኩል ላይ የተገኘ የመጀመሪያው አይ ቲንክ በአፍሪካ ሁሉ ብዙ ነገር እንትን ያለ የሰው ኢትዮጵያ ያስፈልጋል አጀንዳችን ሊሆን ይገባል ብሎ የብልጽግና መንግስት በመቀበሉ በጣም አመሰግናለሁ። እና ቆይ ዛሬ በሆነ ምክንያት ይሄን ሰውዬ ተመልከቱ። የባህር በር ጥያቄያችን ኧረ ተው አንተ አጀንዳ የባህር በር ጥያቄ ልደቱ እያወራ ነውና እኔ ጠቅላይ ሚኒስትሩ የባህር በሩን ካገኙ እኔ ፖለቲካ አቁሜያለሁ አለ። አንዴ ደግሞ ምንድነው የፖለቲካ ምንድነው ሲል ነበር የሆነ ጊዜ የፖለቲካ ኪሳራ ገጥሞኛል ምናምን የሆነ ንግግር ነበር። እኔም የሆነ ጊዜ አሰምቻለሁና አሁን ይሄ ቀደም ሲል ነው። በሰሞኑ ደግሞ 45 ቀን አዘጋጀ። ከዛ በኋላ ደግሞ ወደብ የምታገኝ የባህር በር የምታገኝ ከሆነ ኢትዮጵያ ምናምን አለ ምናምን እና ሶሻል ሚዲያ ላይ በተለያየ መልኩ እንደዚህ የምንናገር ሰዎች እንኳን የተናገርነው ሊቀር ተቀጣጥሎ ያልተናገርነውም ሊባል ይችላል። ይጨመርበት ይሆናል እንጂ የሚቀነስ ነገር የለም። የሰውዬ ምን ብሎ ነበር? ለምን ዛሬ እንደዛ የባህር በር ለኢትዮጵያ ያስፈልጋል አጀንዳችን ሊሆን ይገባል ብሎ የብልጽግና መንግስት በመቀበሉ በጣም አመሰግናለሁ። ደስ ይለኛል። አጨብጭቡ። ዛሬ በሆነ ምክንያት የባህር በር ጥያቄያችን ሊሆን ይገባል አጀንዳችን ሊሆን ይገባል ብሎ ይሄ መንግስት መቀበሉን ቅንጣት ያህል አልቃወሙም ማለት ነው። ደስ ይለኛል፣ እደግፋለሁ። እዚህ ላይ ችግር የለብንም። እንደውም እኔ የማምነው የውጭ ጉዳይ ፖሊሲያችን አካል መሆን አለ። የውጭ ጉዳይ ፖሊሲያችን አካል ሆኖ ታክቲክ ስትራቴጂ እየወጣለት ከትውልድ ትውልድ እየተቀባበልን የሚሄድ አጀንዳ መሆን አለ። በዛ ደረጃ መሰራት አለበት ብዬ ነው። ስለዚህ አጀንዳውን መያዙን እደግፋለሁ እንጂ አልቃወምም። መንግስትንም ማመስገን ካለብኝ በዚህ ነገር አመሰግናለሁ። ታንኪው መንግስት ይሄን በመቀበል 27 ዓመት ሙሉ አንቀበልም ብለው ብዙ ፍዳ ይዘው እንግዲህ ይሄን ካለ ለምን ከዛ በኋላ ተቀየረ? ለምንድነው ከዛ በኋላ የተቀየረው የሚለውንም እንድትይዙ ነው። ሰዎች የተናገሩትን የምንራሳው ቀርቶ በቅጡ በኮነነኝ የዛሬቱ የአቶ መለስ ኢትዮጵያ ዶክተር ያዕቆብ በቆዳ ስፋት በዓለም ዙሪያ ባላት ከበሬታ በቀይ ባህር አካባቢ በምትጫወተው ሚና ከአፄ ኃይለ ሥላሴው ኢትዮጵያ በእጅጉ ታንሳለች። ይህንን ስንል የኢህአዴግን ጥላሸት ለመቀባት ሳይሆን ሀቆቹን በማስረጃ አስደግፈን እንደሚከተለው ለኢትዮጵያ ሕዝብ እናቀርባለን። ኤርትራ በተገነጠለች ማግስትም የኢትዮጵያ ብሔራዊ ደህንነትና የባህር በር መብት ሳያረጋግጡ ምንም ስልጣን ሳይኖራቸው እንዲያውም የኢትዮጵያን ሕግ ጥሰው ጠቅላይ ሚኒስትራችን ለኤርትራ እውቅና ስጡልኝ ብለው የተባበሩ መንግስታትን እና የአፍሪካ አንድነት ድርጅትን ተማጠኑ። ይህ የጠቅላይ ሚኒስትራችን ጥያቄ ኤርትራኖች እንደሚሉት ለ30 ዓመታት ካደረጉት የትጥቅ ትግል ባላነሰ ለኤርትራ አገር ሆኖ መፈጠር ወሳኝነት ያለው አስተዋጽኦ አድርጓል። ጠቅላይ ሚኒስትራችን ለኤርትራ እውቅና ስጡልኝ ብለው ባይማጠኑ ኖሮ መገንጠሉና እውቅናው የተባበሩት መንግስታትና የአፍሪካ አንድነት ድርጅት ስለሚጻረር አንድም አገር ለኤርትራ በአገርነት እውቅና ባልሰጠም ነበር። ኢትዮጵያ ላለፉት 50 ዓመታት 2 የባህር በሮች ነበሯት። ዛሬ 4 ሚሊዮን የማይሞላ ህዝብ 2 የባህር በር ሲኖረው 72 ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። ዛሬ ኢህአዴግ ምስጋና ይግባውና በዓለም አገራችን በአንድ ነገር ብቻ አንደኛ ነች። የሚስተካከላት የለም። ይኸውም በሀገራችን የቆዳ ስፋትና የህዝብ ብዛት የባህር በር ከሌላቸው አገሮች ኢትዮጵያ አንደኛ ነች። የአፋር ህዝብ ኢትዮጵያዊ መሆን አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም። የአሰብ ባለቤትነታችን ይረጋገጥልን ስንል ህያው ከሆኑ ማስረጃዎችና ዓለም አቀፍ ህጎች ተነስተን ነው። በሁለተኛ የዓለም ጦርነት ማግስት ጣሊያን ራሷ፣ እንግሊዝ፣ ፈረንሳይ፣ አሜሪካ፣ ሶቪየት ህብረት መስከረም 24 ቀን 1945 ዓመተ ምህረት በፓሪስ ጉባኤ ስለ ኤርትራ የወደፊት ዕጣ ፈንታ ተወያይተው
በክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ የሰላ ክርክር ላይ በመመርኮዝ አሰብ ወደ ኢትዮጵያ እንድትታጠፍ በአንድ ድምፅ ተስማሙ። የተባበሩት መንግስታት ጠቅላላ ጉባኤን በውሳኔ ቁጥር 289 ንዑስ ቁጥር 4 ስለ ቀድሞ የጣሊያን ግዛቶች ተወያይቶ የኢትዮጵያ ታሪካዊ ሀቅ እና ምድረ ገጽታዊና የዘር ግንኙነትን በተለይም ህጋዊና ፍትሃዊ የሆነው የኢትዮጵያ የባህር በር መብት ከግንዛቤ አስገብቶ የኤርትራ ህዝብ ፍላጎት ምን እንደሆነ እንዲያረጋግጥ የተባበሩት መንግስታት አንድ ኮሚሽን አቋቋመ። ኮሚሽኑ የኤርትራ ህዝብ በአብላጫው ከኢትዮጵያ ጋር በፌዴሬሽን መቀላቀል መምረጡን ካረጋገጠ በኋላ የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 390 ንዑስ ቁጥር 5 በታህሳስ 1950 ተጠቅሳለሁ የኤርትራ ህዝብ ፍላጎትና ደህንነት ከግንዛቤ በማስገባት በምስራቅ አፍሪካ ሰላምና ሴኩሪቲ እንዲሰፍን በተለይም የኢትዮጵያ ህጋዊና ፍትሃዊ የባህር በር መብት እንዲከበር ኢትዮጵያ ከኤርትራ ጋር በፌዴሬሽን እንድትቀላቀል ወሰነ እና የወደብ ጉዳይ በዚሁ ተፈታ። የኤርትራ ህዝብ ፌዴሬሽን ባይመርጥ ኖሮ በፓሪስ ጉባኤና በተባበሩት መንግስታት ውሳኔ መሰረት አሰብ ወደ ኢትዮጵያ በተጠቃለለች ነበር። ይህ ቀላል ታሪክ ሊመስል ይችላል። ይህን ያህል ደባ ከተሰራብን የሚበጀውን ማድረግ ላይ ማተኮር አለብን። ብቻ ግን በዚህ ምን በዛ ምን የምትራገጡ ሰዎች በጣም ክፉዎች ናችሁ ማለት ነው የምፈልገው። የማይጠቅም ነገር ላይ አሁን ዶክተር ያዕቆብ መጽሐፍ ጽፏል። በኢህአዴግና ላቂዎቹ ላይ ሲሰራብን የኖረው ነገር አሁንም ዛሬ ድረስ እዚህ አሁን ይሄ ላይቭ ላይ ባለንበት ላይ እንኳን የመጡ አንዳንድ ሰዎች የተናገሩ ነገር ያወረሱንን በሽታ መልሶ መኖር ነው የሚታየው። ያወረሱንን በሽታ ጀግናን መናቅ፣ አለማክበር፣ እንዲጀግን ማድረግ አይደለም እኮ እንዲጀግን ሳፖርት ማድረግ፣ መደገፍ፣ ለሱቅና መስጠት ይቅርና ጀግናን መስደብ፣ ጀግናን እግሩን መጎተት 500 የኢትዮጵያ መከላከያ ሰራዊትን በአየር ላይ በትኖ ዋጋ በከፈለላት ሀገር ላይ እንዲለምን ተስፋ እንዲቆርጥ ማድረግ፣ በወያኔ ዘመነ መንግስት በሙሉ ወታደር የሆነ በተለይ አፋን ኦሮሞ ተናጋሪና አማርኛ ተናጋሪ በእነሱ የፈለጉትን ለመምታት በሁሉም ብሔር ላይ ቢሄዱም በሁለቱ ብሔር ስም ላይ በደንብ ሰርቷል። ያ ብሔሩ ሆኖ ነው ወይ እሱ ነገር የለም። ዛሬም አማራ የሚባል ብሔር ወይም አማራ የሚባል ሰው የለም። ኦሮሞ የሚባል ትግሬ የሚባል ሰው የለም። አፋን ኦሮሞ የሚናገር ሰው አለ፣ አማርኛ የሚናገር ሰው አለ፣ ትግረኛ የሚናገር፣ አፋርኛ የሚናገር፣ ጉምዝኛ የሚናገር ሰው አለ። የኔ እምነት እንደዛ ነው። እነሱ ግን ለመምታት የፈለጉትን አማራ ብሎ መምታት ከሆነ አማራ ብሎ መምታት እዛ ውስጥ ያስገቡታል። እሱ ስላለ አይደለም። አንድ ወቅት ቤተልሔም ማነው የምትባለው ልጅ መዳቢዎችን ጠይቅ የሚል ነገር ስትናገር ነበርና እነሱ ነው የሚመድቡት እኮ አንተ በቃ ትግሬ ነህ፣ አማራ ነህ፣ ኦሮሞ ነህ፣ ሙስሊም ነህ፣ ሁሉን ነገር ወስደው በእነሱ የረከሰ እጅ እየቸረቸሩ መስጠትን፣ ጀግናን መናቅ፣ እውነትን መናቅ፣ ሃይማኖትን መናቅ፣ የሚያስከብሩና የተከበሩ ነገሮችን በሙሉ ማርከስ፣ ማዋረድ፣ አብሮ ሲሰርቅ ያደረውን ፖሊስ እያጨበጨቡ ከነሱ ብልግና ጋር ስለሚሄድላቸው ከመሸለም ባሻገር ለእውነት ብሎ ከሌባ ጋር ከውሸታም ከአጭበርባሪ ወንጀለኛ ጋር ሲሯሯጥ ያደረውን ፖሊስ ተሰብስበው ከሰው ተሰብስበው መስክረው ተሰብስበው ይፈርዱ ነበር። ያ ማለት ፖሊሱም ሁሉም ተስፋ እንዲቆርጥ መከላከያ ላይ የነበሩት ወንድሞች ይናገሩ በጣም ብዙ መከራ ነበር። ምንም አይነት ማዕረግና እድገት ቢያገኙ አማራ ተብለው የሚጠሩ ኦሮሞ ተብለው እነሱ የሚጠሯቸው ኦሮሞ ብለው የሚጠሯቸው አማራ ብለው የሚጠሯቸው ሰዎች ለራሳቸው ማለት ነው ስኬታማ ቢሆኑ እንኳን የተለያየ ነገር ተፈጥሮ ወይ እስር ቤት ወይም ያባሯቸዋል። ለዛ አልገባኝም ላለ ሰው ጀነራል ባጫና ጀነራል አበባውን ማየት አሁን አሉ እነሱ ልጆች
ምን ምን ግፍ እንደደረሰባቸው ያ ሁሉ ደባ ሲሰራበት የኖረ ሀገር ላይ ነው ያለ ነው ማለት ነው። እና ዶክተር ያዕቆብ ይህንን በል ነው የሚናገሩት። ፕሮፌሰር አስራት ወልዴስ በሱስም ፓርቲ ተቋቁሟል። በሱስም የሚምሉ በሱስም የሚገዘቱ ፕሮፌሰር አስራትን የሚመስሉ ሰዎችን ግን እያሳደዱ የሚገሉ ዶክተር አምባቸውን እና እዛ አማራ ክልል ላይ የተፈጸመውን መገዳደል እየፈጸሙ ያስፈጸሙ ከዛ ቀጥሎም ሌላ እጸጸታለሁ የሚሉ ሰዎች የሚገደሉ ዛሬም ጀነራል አበባው እየተሰደበ ለመሬ ወዳጆ የሚያጨበጭብ ለዘመነ ካሴ የሚያጨበጭብ ተመስገን ጥሩነህን የሚሰድብ አረጋ ከበደን የሚሰድብ ለአስረስ ማረ የሚያጨበጭብ ከዚህ በላይ የሻገተ የማረተ ትውልድ አለ? ከዚህ በላይ ቆሻሻ ሐሳቢ ያለው ትውልድ ይፈጠራል? ከዚህ በኋላ ከዚህ በላይ ቆሻሻ ከዚህ በላይ ርካሽ ሰው አይፈጠርም። ለመሬ ወዳጆ አዲስ አበባ ያላችሁ ህዝቦች መምጣቱን እንመጣለን፣ መቼ ነው የምንመጣው? እሱ የፈቀደለት የሚል ለአንድ የመኖሪያ ቤት ዘበኛ መሆን የማይችል ሰው ላይ የሚያጨበጭብ እጅ የሚያሸበሽብ ማንነትን የፈጠረና ባይሰፍ አሁን የጠቀስኩላቸውን ሳምፕል ብናነሳ እነሱን ግን ሲሰድብ የሚውል ሰው ከዚህ በላይ የተረገመ ያለ ሰው የዘራውን ማጨድ አለበት። ልክ ከሆነም በረከቱን ልክ ካልሆነም መርገሙን ማጨድ አለበት። ይህንን ደግሞ ፈጣሪ ማሰጨድ አለበት። ምርጫ የለም፣ ያለን ምርጫ መደመር ብቻ። አብይን እየሰደበ ለጀዋር የሚያጨበጭብ አብይን እየሰደበ ሽመልስ አብዲሳን እየሰደበ ለመራራ ጉዲና የሚያጨበጭብ ለማን ነው? ለሚልኬሳ የሚያጨበጭብ ከከሃዲ ጋር ለሚያጨበጭብ ሰው ሁሉ ነገር እንዲክደው ነው። እጁ እንዲክደው፣ ጉልበቱ እንዲክደው፣ ጤናው እንዲክደው፣ ሰውነቱ እንዲክደው መሆን አለበት። ይሄ ፍትሃዊ እኮ በትክክል ሰርቶ ደሆኑም በጣም ጥንካሬው የዘራነውን እንጨድ፣ ፈጣሪ ይፍረድ። ኮመንት ላይ ፈጣሪ ይፍረድ። ጉባኤ ኢትዮጵያ ላይ ሁልጊዜም ሰዎች ስትገቡ ከቻላችሁ ንጹህ ከሆናችሁ በራሳችሁ የምትተማመኑ ከሆነ ሁሉም ነገር አልገባኝም፣ ሁሉም ነገር ይስተካከል ዘንድ ፈጣሪ ሆይ ፍረድ፣ ፈጣሪ ይፍረድ ያላችሁ ጻፉ። ያለን ምርጫ አንድ መሆን ብቻ ነው። መደመር ዛሬ ያሰበው አይደለም። አንድ ሰው ያሰማችኋል መደመርን እንዴት እንደሚቃጁት ማለት ችግኝ ብሎ እንደቃጁ አይነት ሰውዬ አብይ እንደዚህ ቢሆንና ምናምን ቢሆን ኖሮ ኦር እንደሆነ ተደርቶ የሆነ ነገር ተሰጥቶት ቢሆን ኖሮ ጠላቶችም አይጮሁም። እዚህ ያሉትን በቀቀኖችን ተዋቸው፣ ተሸካሚዎች ናቸው። ከወደ ያሉት በድብቅ ያሉ ሰዎችም በዚህ ልክ ማሳደድ አይቀጥሉም ነበር። ምርጫ የለም፣ ያለን ምርጫ መደመር ብቻ። ያለን ምርጫ አንድ መሆን ብቻ ነው። መተጋገዝ መደጋገፍ ብቻ ሳይሆን በጋራ ለመኖር መደመር ነው። ሁለተኛው ምርጫ መጠፋፋት ነው። መጠፋፋት ለማንም ጤነኛ ሰው ምርጫ ሊሆን አይችልም። ምርጫ መሆን የሚችለው ጉዳይ ቻሌንጅም ካለ ኮምፕሌን ተማምነን አንዳችን የአንዳችንን ቁስል እያየን አብረን እየታመምን እንዴት ያንን ሽረን ወደሚቀጥለው ነገር እናደርጋለን የሚለው ምርጫችን መሆን ያለበት ይመስለኛል። ሁለት ምርጫ የለም። ይሄ በአብዮታዊ ዲሞክራሲ ስብሰባ ላይ ነው። እኔ ኢህአዴጎችም ሆነ በዛን ጊዜ የነበሩ ሰዎች የሚቃጠሉት እንዴት አመለጠን ብቻ እንዴት አመለጠን ነው። ደግሞ እግዚአብሔር ምንም የሚሳነው ነገር የለም። ለኔ እኔ በማውቀው ሚስጥር ስህተት ከሰራ ብቻ ታሸንፋላችሁ፣ ከዋሸ ዘረኛ ጎጠኛ መንደርተኛ ከሆነላችሁ ብቻ ታሸንፋላችሁ፣ ከዛ ውጭ አይሆንም አይሳካም የሚል ነው እኔ ማጠቃለያ የምሰጣችሁ ማለት ነው። አይ ቲንክ የሆነ ነገር ላሳያችሁ ነበር። የት ነው ይሄ ሰውዬ? ዶክተር ገመቹን ነው አሁን እንድታዩ እየፈለኩ። አንደኛ አነጋገራቸው እኔ በጣም አላቃቸውም። እሳቸውን ፍርዱን ለእናንተ ነው። እኔ ስለማላቃቸው የሆነ ነገር አይደለም። ባይሰልፍ ግን በዚህ ልክ ገለጻ በተለይ ማዕረጋቸው ዶክተር ከሚለው ቀጥሎ አይዶን አሁን የት እንዳሉ እኔ አላቅም። ይሄ ቪዲዮ ማኑኤል ቴሌቪዥን ላይ ቤቲ ጋር የተደረገ ውይይት ነው። እዩትና መደመር በቃ የሆነ ፕላስ ነው። ፕላስ ደግሞ መስቀል ነው። አንድ የሆነ ጫማ ቤት ላይ በሆነ ወቅት ሄጄ ጫማውን ከገዙት በኋላ እንደው በግማሽም ቢሆን ተቀበለን ብለው መለሱት። እንዴት ነው ሲባል ከውስጥ ላይ መስቀል የሚመስል ነገር አለ ብለው ማለት
ማሰብናችን በዛ ልክ ማገናዘብ እንዴት ይሳናዋል? ስለዚህ መደመር ማለትም ፍልስፍና ይሁን አይሁን ያ ለሰውየው ነው እኮ ፍልስፍና። የት እናውቀዋለን? ሶቅራጥስ ሌሎች በፍልስፍና ላይ ሄዱ የሚባሉ የሌሎችን አምጥቶ መጫን እንደ ጽድቅ የሚቆጥር በዛ ልክ የላሸቀና የተወረሰ በጣም የሚያሳዝነኝ የሚያሳፍረኝም ነገር ቢኖር ይሄ ነው። የራሱን ናቂ የሰው ናፋቂ፣ የራሱን ናቂ የሰው አድናቂ፣ እኔ ሀገር ላይ ሰው ሆኜ ከምፈጠር ሆነ ቦታ ላይ ጅንስ ሆኜ ልፈጠር የሚል በዛ ልክ ውርደቱን እንደ ክብር የሚቆጥር ልመናን እንደ ክብር የሚቆጥር ወጣት ውጭ ሀገር ዘመድ አለኝ ተጧሪ ነኝ ምጽዋተኛ ነኝ ብሎ ማለት ሴት ለመጀንጀን ሴቶችን ለማማለል ሁሉ ለመጠቀም የሚሰራ ወጣት ተጧሪ ሆኖ ወጣትነቱን በምጽዋት ማሳለፍ የሚፈልግ ትውልድ መፈጠሩ ትልቅ ኪሳራ ነው። አሁንም ሀገር እንዲሻገር ከተፈለገ ምጽዋተኛ ሐሳቤና አመለካከትን ተረጅነትን እንደ ክብር ከመቁጠር ይልቅ ረጅነትን የሚቀበል ትውልድ መፍጠር አለ። በየቤታችን የምንሰራው ነገር አለ። ልመና በቃ ግራንሶ ተቀብቶ ሰውነቱን በሳት ለብልቦ የራሱን ሰውነት አቁስሎ የሚለምን ሰው ስለነበር ልጅ ወልዶ መውለድ ቢያቅተው እንኳን የሰው ልጅ ሰርቆ የሚለምን በቃ ልመና እንደሆነ ክብር የሚቆጠር በቤተ ክርስቲያን ላይ ጨምሮ የሚያናድደኝ እንደ ኦርቶዶክስ እኔ የምናደደው በየመንገዱ ላይ ስለ ቤተ ክርስቲያን ተብሎ የሚለመነው ነገር የሚለመነው ፈጣሪ ለማኝ ሆኖ እንዲቀመጥ የሚያደርጉ ለማኝ ሰዎች እነሱ ሁሉ ያናዱኝ። ሰው ልመናን ሁሉ ሐሳቢያችን አመለካከታችን እንደዚህ ከዛ እንውጣ የሚለው ይጠቅማል አይጠቅምም ከሚለው አንፃር ሳይሆን ግለሰቡ ጋር አብይ ስላመጣው ብቻ በቃ ይሄን ነገር ከምቀበለው ይልቅ ላጣጥለው የሆነ ነገር አይነት ይመስላል። እነሱ ሰውዬ እንወስኪ ስሟቸው ማፍረድ እንግዲህ እርስዎ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር። ምንድነው ድምር? እንግዲህ ጠቅላይ ሚኒስትሩ የመደመርን ፍልስፍና አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመርን ፍልስፍና ይዘው መጥተዋል። እርስዎ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር። አንደኛ መደመር ፍልስፍና ነው ሲባል እኔ ፊሎሶፊ ተምሬያለሁ፣ አንብቤያለሁ በተወሰነ። መደመር ፍልስፍና ነው የሚለውን ከአንቺ ነው አሁን የምሰማው። አላውቅም። ኦነስት ቱ ጋድ መደመር ምን እንደሆነ እስከዛሬ አልገባኝም። መደመር አንዱ የፕላስ ምልክት አለ አይደለም? የመደመር ምልክት የሂሳቡ አዎ፣ የሂሳቡ የመደመር ምልክት መስቀል ነው አይደለም? መስቀል ነው አይደለ? የመደመር ምልክቱ እሱ ነው። ክርስትና ተነሱ ነው ከሆነ ድሮ ተነስተናል። ምኒልክም ሲመጣ እኮ ክርስትና ነው ያስነሳል። እና የመደመር ምልክት ኮንፊውዚንግ ነው እንደገባኝ፣ እንደ ተራ ሰው እንደ ተራ ኢትዮጵያዊ ሆኜ እየታዘብኩ ያለሁት አንዳንዱ ያልገባውን ነገር የገባው ያስመስሎ እንደ ጥራዙን ይዞ ይሮጣል። እና እኔ ጠቅላይ ሚኒስትሩ መጽሐፍ ጽፎ አላነበብኩም፣ ተጽፎ ከሆነ አላነበብኩም። I would love to read it። ይህ መደመር ፍልስፍና ነው ከተባለ መጽሐፍ አለበት። ያው መደመሩ እንግዲህ አንቺ ተደምረሻል ወይ? እስቲ እንዴት እንደተደመርሽ አስረጅኝና ይረዳኝ ይሆናል። ተደምረሻል? ስለዚህ ይሄ መደመር አብረን ከምንበላላ ከምናልቅ ለምንድን ነው የምንበላላ? ከምንነካከስ አንድ ላይ ተሰብስበን ተደምረን መሻገር ይሻለናል። ይሄን አስቸጋሪ ጊዜ ለማለትም ይመስላል። እንግዲህ ምንድነው የአስቸጋሪ ጊዜ ነው የምልሽ? ወደዛ ምንድነው መበላላት? ለምንድን ነው የምንበላላው? ምንድነው የተፈራው ነገር? እና በመደመር የምንሻገረው ነገር ምን ነው? እኔ የምልሽ እንትን አድርገሽ ብቻ በጥቅሉ ጥያቄ ብትጠይቂኝ የኔን ቶለረንስ እየተፈታተንሽው ነው። ምንድን ነው የምንሻገረው? መደመር
ለዚህ መሻገር አንደኛ ምንድን ነው የት ነው የምንሻገረው? የት ነው እየተሻገርን ያለ ነው? ወንዙ የትኛው ነው ወይ ድልድዩ ምን የሚያሻግረን? እና ምንድን ነው ፕሮብለሙ? ችግሩ ምንድን ነው? መደመር መድኃኒቱ የሚሆንበት ችግር በሽታ ምንድን ነው? እሱን ከነበርሽኝ መመለስ እንችላለሁ። እኔ ምንም ችግር አይታየኝም። የተጠየቀው ጥያቄ ክሊር ነው። ይህ መደመር ጠቅላይ ሚኒስትር አብይን እና አቶ ለማ መገርሳን ወደ ስልጣን እንዲመጡ ያደረገው ክራይሲስ ነበረ። ኦሮሚያ ውስጥ በተለይ ክራይሲስ ነበረ። በዛ ብዙ ወጣት ነው የተሰዋው። እኔ አይቻለሁ። አሁን እንደሚደሎ ሴትያ የልጇ ሬሳ ላይ እንድትቀመጥ ስትገደድ እዛ ነበርኩ። እስራይል እና ይሄ ክራይሲስ በዛን ወቅት ሲጠየቅ የነበሩት ጥያቄዎች 1 2 3 4 ብለን እናውቃቸዋለን። መደመር እነዛን ጥያቄዎች ይመልሳል ነው ወይ እየተባለ ያለው? እንደዛ ነው የገባሽ አንቺ? እኔ አልገባኝም እና አንቺ እንዴት እንደገባሽ ብታስረጂኝ ይረዳኛል የሚል ነው። እና አንቺ ደግሞ ጥያቄ መልሰሽ ጠይቀኛለሽ ትያለሽ። ገብቶሻል ለማለት የፈለኩት? ጋር ገብቶኛል። ስለዚህ ስላልገባኝ እኔ መደመሩንም ተደምሬያለሁ አልተደመርኩም ማለትም አልችልም። ገና አልገባኝም። ስለመሆኑንም አላወኩም ነው። ቅድም እኮ በክርስቶስ ታምናለህ ያልሽኝ ማመኔንና አለማመኔን በምንድን ነው የማረጋግጠው አልኩሽ አይደል? መደመሬንና አለመደመሬን አላውቅም። ለምን ደምሮኝ ከሆነ የራሳቸው ጉዳይ ነው። እኔ ግን በራሴ ሊደመር ብዬ ለማለት አይኒድ ኒቲግሪቲዎቹ ማወቅ አለብኝ። ለምን እንዴት ነው ሄጄ ቢሮ አለ ሄጄ ደምሩኝ የምልበት ቦታ አለ ወይስ ይሄ የሃይማኖት ስብከት ነው? ተደምር ያለውና ከዛሬ ጀምሮ ሁሉንም አፈቅራለሁና እንደዛ ነው ወሬ እንደ ጠቅላይ ሚኒስትሩ የምናገሩት በጣም ቆንጆ ነገሮች አሉ። ዶክተር ናቸው እንግዲህ በዶክተርነታቸው ካልገባቸው ከሆነ ወይል ግን ያን ያህል እኔ እንደተማረ ሰው ከኛ በተሻለ መልኩ ስለሚረዱ በዚህ ልክ ያስቸግራቸዋል ብዬ አልጠበቅኩም። እንወይ ይሄ በጣም ብዙ ጊዜ ሆነው ወደው ዶክተር ገመቹ ያን ነገር ቤቲ ራሱ በጣም ነው እዚህ ጋር ግራ ይገባት። እንወይ እንደኔ ባይሰልፍ የሆነ ነገር ምንም አያስቸግረኝም። ከዛ ጋር ተያይዞ ግን እኔን የሱ በጉልበት ወር በሆነ ነገር አድርጋለሁ የሚል ነገር ላይ ማንንም ነገር አልደግም። እያነሰ ነገር አልፈልግም። እኔ እንደ ዓለም የትኛውም ሀገር እንዲሆን የትኛውም ስልጣኔ እንዲሆን ባለፈው ስደተኛ እናባራለን የሚል ፖሊሲ ላይ ሁሉ የሄዱ ሀገራትን የምንጠላቸው ሁሉንም ለምን በሆነ ስህተት ኦልሬዲ ሰዎች ሄደዋል። ሌሎች እንዳይሄዱ ለማድረግ የሚወጣ ፖሊሲ ካልሆነ በስተቀር እዛ ያሉ ሰዎችን ማባረሩ አንደግፍም ብለን የተቆጣንበት ወቅት አለ። እንደሱ አይነት ነገር ላይ ሁሉም ሀገራችን እንዲሆን ስለፈለግን ነው እንደዛ ያ ነገር እንትን ያለ እንጂ ሀገራችን አጥራጥረን ከዚህ ውጭ አንሆንም እያልን እዚህኛ ሀገር እንዳሉ ጎደሎ ፖለቲከኞች ጎደሎና የተረገሙ በፖለቲካው መድረክ ላይ በተለያየ ቦታ ላይ ሆነው ማነስን መጉደልን እንደ ጽድቅ የሚቆጥሩ በጣም የወረዱ የተረገሙ ሰዎች የሚሰሩትን አሻጥር የምንጠላውም ዓለም ላይ ሄደን በሚመቸን ሀገር ከሚመቸን ማንኛውም ነገር ጋር በሰጥቶ መቀበል መልካም ስራ ሰርተን በመልካም ከዓለም ሕዝብ ጋር የምንኖርበት እድል እስካለ ድረስ አብረን መኖር አለብን በሚለው ነው። እነዚህን ጎደሎ ብለን የምንጠራቸው ይሄ ገንጣይ አስገንጣይ ይሄ ማነስን ታላቋ ትግራይ ብሎ እንደዛ አይነት የሚቃዡ ቅዠታሞችን የምንጠላቸውም ዓለምን እንዳለም የኛ ለማድረግ በሚል ነውና እሳቸው ይሄን ነገር ሲሉ ለተማረ ሰው ከዚህ አንጻር በዚህ መልኩ ከሆነ ይሄ ነገር አልቀበለው ማለት ይችሉ ነበር። ኤኒዌይ ፖዚቲቭነስ ያላቸውም ይመስላል። ሁሉም የሚመቸው እንትን ይበል። ስለማላቃቸው እሳቸውን ይሄ ደግሞ የቆየ ነው እንትኑ
ዞሮ ዞሮ መደመር ላይ አብሮ በመሆን ኢንህድግ ማህበርና የሚል በኦርቶዶክስ ላይ አንድነታችንን አንተው አብረን እንሁን የሚል በእስልምናው የጀማ ሶላት በኖርማል ግለሰብ ለየብቻው ከሚሰገደው በላይ እስከ 7 ኦር እስከ 27 እጥፍ ድረስ የሆነ ትርፍ ወይም አጅር እንዳለው ብቻውን ከሚሰግድ ይልቅ በጀማ ቢሰግድ የሶላቱ ወይም የሚሰገደው ስግደት የበለጠ ተሰሚነት እንዳለው እና ትርፍ እንዳለው የተገለጠበትን ነገር ሰምቻለሁ። በትንሹ ከ7 በላይ ብቻ ከ7 እጥፍ በላይ ትርፍ እንዳለው ብቻውን ከሚሰግደው ያ ማለት መደመር ነው። በእንግሊዘኛው ዩኒቲ ኢዝ ስትሬንግዝ የሚል ነገር አለው። ዩኒቲ ኢዝ ስትሬንግዝ አንድነት ኃይል ነው የሚል ነው። በተረታችን ደግሞ ድር ቢያብር አንበሳ ያስር የሚል እሳቤ ነው እኔ የተረዳሁት። ከዚህ መቼም መደመር አብሮነት ማለት ይሄው እኔ ጋር ዩቲዩብ ላይ ብዙ ሳብስክራይበር ቢኖረን ብዙ እይታ ቢኖረው ብዙ ገቢ ይኖራል። ብዙ ገቢ ካገኘን የምንፈልገውን ነገር ለመስራት ሰዎችን መቅጠር እንችላለን። ካሜራ መግዛት ኦር ቢሮ መከራየት እና ምናምን አብረን ስንሆን እናሸንፋለን። መደመር የሚለውን የተባበሩት መንግስታት ድርጅት የ193 ሀገራት ድምር ነው። ናቶ የሚባለው የስንት ሀገራት ድምር እንደሆነ እዩት። የአፍሪካ አንድነት ድርጅት የብዙ ሀገራት ድምር እንደሆነ ማየት ነው። ያው ሌሎችንም የፖለቲካ ፓርቲ የሚባል ምንም ብዙ ሰዎች አብረው ሲሆኑ ያሸንፋል። ምንም ጥያቄ የለው። የአረብ ሊግ ወር ምናምን ብቻ ስብስቦች መሰባሰብን ለሆኑ ለግለሰቦች ጥቅም ስለሚያውሉ ነው እንጂ ምንጠላቸው የተባበሩት መንግስታት ሌላም ድርጅት ሀገራት ቢኖሩ የግለሰቦች መጫወቻ ስለሆኑ እንጂ የተበደሉ ሀገራትን ነፃ ሲያወጡ ስላላየን፣ ሀገር ሲያፈርሱ እንጂ ሀገር ሲሰሩ ስላላየን ነው የምጠላቸው። እንደ ግለሰብ የታል የአፍሪካ አንድነት ድርጅት? የታል የአረብ ሊግ? የታል ኔቶ ናቶ? የታል የአውሮፓ ህብረት? የታል የተባበሩት መንግስታት ድርጅት? የለም። ጥርስ አልባ አንበሳ መሆኑንና ባይኖር ሁሉ እስከምንል ድረስ ተቋቋምኩለት የሚለውን ዓላማ ሌሎችን ለመጨቆንና የሆኑ ሀገራትና የሆኑ መንግስታትን ፍላጎት ለማሟላት ሲፈለግ ተነስተው የሚጠቀሙበት ጭራሽ ለተበደሉ ሰዎች ነፃነት ወይም በደል ማበሻ ወይም በደል ማቆሚያ ይውላል ሲባል በግልባጭ የበለጠ ድሃ ሀገራትን ለመጨቆን የጨቋኞች፣ የበዝባዦች፣ የሌቦች፣ የጋጠወጦች ተጨማሪ በትር ሆኖ ሲያገለግል ነው ያየሁት። ሰውን ለኔ አሁን የተባበሩት ምናምን መንግስታት ድርጅት የሆነ ህብረት ምናምን ቢባል ኢንኮንቴክስቹዋል ማለት ነው። አሁናዊ ትርጓሜውን ስናይ የጨቋኞች ተጨማሪ በትር ባይኖር ቢሻል፣ ልክ ባይፈጠር የምንላቸው አይነት ሰዎች ሁሉ የምንላቸው የፖለቲካ ፓርቲ መባሉ በግንቦት 7 ስንት ሰዎች ሲታሰሩ፣ ሲገደሉ፣ ሲሰደዱ ኖረው ዘመነ ካሴን ከግንቦት 7 ውስጥ ከቶ አሁን ደግሞ የቀረውን ለመግደል እንደመጣው በኦነግ ስም ብዙ ወጣቶች ብዙ ሰዎች ሲገደሉ ሲታሰሩ ኖረው ሲያበቁ በኦነግ ሸኔ ስም ጭራሽ ሌላ ደግሞ በደል ለማምጣት እንደተሰራው አይነት ስለሚሆን እሱን ሁሉ ያየንበትና መደመርን የሚለውን አብረን ሆነን ሳብስክራይበሩ ሲበዛ ማስታወቂያ ይመጣል። እንደዚህ ስንነጣጠር ስናነስ ማንም አይመጣም። ማንም ምንም አይገኝም። ከዩቲዩብ ጀምሮ የሰዎችን እንቅስቃሴ የኛ አብሮነት ነው ዋጋ የሚያወጣው። አብረን ስንሆን ወታደሩ በወታደርነቱ፣ ነጋዴው በንግዱ፣ ሂሳብ አዋቂው በሂሳቡ፣ የዳኝነት ኃይሉ በዳኝነቱ፣ ሌሎች በኢኮኖሚስቱ፣ እናቶች በእናትነት፣ የሃይማኖት አባቱ በአባትነት፣ ሽማግሌው በሽምግልና፣ ፖሊሱ በፖሊስነት፣ ወጣቱ በወጣትነት፣ ህፃናቱ በህፃን፣ ሁሉም በሚያምረው በሚችለው ላይ ሲሰለፍ የዛ ሁሉ መሰባሰብ ነው ሀገርን የሚሰራው እንደማለት ነው። ያለ ገበሬ ሌላው ሁሉ ቢሟላ ገበሬ ከሌለ ሀገር ሙሉ አትሆንም። ወታደር ከሌለ ሌላው ሁሉ ቢሟላ የለም። ወታደሩም ሁሉም ኖሮ በቴክኖሎጂ ሳይበር ዋር ላይ የምንዋጋውን ነገር ውሰዱትና የለም። እሱ ነው የአቪዬሽን ያሉ ሰዎች፣ በሴኩሪቲ ላይ ያሉ ሰዎች፣ በሁሉም ነገር ላይ ሙሉ እንድንሆን ልክ የሰው ልጅ የሰውነቱ የተለያዩ ክፍሎችን ቢቆጥር ለአንድ ሰው ሙሉ መሆን እንደሚያደርግ ሁሉ ያ ሁሉ በአንድ ሆኖ ሙሉ አንድ ሰው ከዛም አንድ ቦታ ላይ ቁስል ቢፈጠር ጤናው እንደሚጓደልበት ሁሉ
የአንዲት እንከን አብሮ እንደሚጥለን በማሰብ የመደመር በጋራ አብረን ቆመን በጋራ ስንሰራ ግን ሀገር እንደ ሀገር ሙሉ አድርገን እንደምንጓዝ የሚል መንፈስ ያለው በዛ ልክ ግን እሳቸው እንደዚህ ካሉ እንትን ነው ወይ ያን ያህል እንትን የሚልም አይመስለኝም። ወይ የዶክተር አብይ አህመድ ወደብ የህልውና ጉዳይ ነው። የዶክተር አብይ አህመድ ወደብ የህልውና ጉዳይ ነው። እኛውን በመጀመሪያ ደረጃ ለዓለም እያሳወቅን ነው። ሰላማዊ በሆነ መንገድ እንዴት አድርገን እና የተባልነው ግን ምንድነው ወደ ውሃ አጠገብ አደርሱም። በኢጅፕት እና ኤሪትሪያ ኦርኬስትሬሽን ይሄ ሆኗል። ኤሪትሪያ ቀይ ባህርን አይደለም የትልቁን ዳም ፕሮጀክትም አልደገፈች። የዶክተር አብይ አህመድ ወደብ የህልውና ጉዳይ ነው። በሁሉም ነገር ላይ በቃ ይቀጥላል ብለዋል። እኔ ኦርቶዶክስ አማኞች በሃይማኖታዊ በሆነ ጉዳይ አይደለም አሁን መከራ እያዩ ያሉት ፖለቲከኞቹ ናቸው። ክራሩን ስትመታው አንቺ ወየለኔም ባቲም ትዝታም የሚመታው እንደ ቅኝቱ ነው። እዛ ጋር ገብተው የሚሰራውን ነገር ነው እዚህ ጋር ዲያቆን ዳን ክብር የተናገሩት። ለማንኛውም እንድና እንድያልን እዚህ የደረስነው አንደኛ እሁድ ነው ማለት ቅዳሜ ነው ነገ። ስለዚህ ሰንበት ነው። ብዙ ሰው ተሰማረው። እስኪ ሀሳቡን ቢያስመለጥ ብለን እንዴት ተሰማችሁ? እስኪ እንደው የጎንደር ጉዳይ ላይ ሰሪውና አፍራሹ ምን እንደሆነ የምታዩበት ነገር ተፈጥሯል። ክቡር አፈ ጉባኤ አገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር የክልላችን ፕሬዝዳንት አረጋ ከበደ፣ የከተማችን ከንቲባ ቻሌ፣ እጅግ የተወደዳችሁ የጎንደር ከተማ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ የመዲናችን ነዋሪዎች እንዲሁም በዚህ ታላቅ ስራ የተሳተፋችሁ ሙያተኞች በሙሉ ለዳግም ውልደት፣ ለዳግም መታየት፣ ለዳግም ማሸብረቅ የፋሲል ቅጥረ ግቢ እንኳን በጋራ አደረሰን እላችሁ እወዳለሁ። ንግግሬን ከመጀመሪያ በፊት ለመላው የጎንደር ከተማ ህዝብ፣ ለክልሉ ህዝብ እና ለክልሉ አመራሮች የዚህ ታላቅ ታሪክ አካል ለመሆን ድጋሚ እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። የመጀመሪያው እድል ክብርት ናት፣ ሁለተኛው እድል ነው ማለት ነው። ፋሲል በእጃችን ስለሆነ የረከሰ ወርቅ ነው። ብንዞር በቀላሉ የማናገኘው እኛ በእጃችን ያለ የማርከስ ክፉ አባዜ ስላለብን የረከሰ ታላቅ ወርቅ ነው። ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ፣ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። ትልቁ ችግራችን እናንስና ትልቁን ጎትተን በማሳነስ መተካከል እንፈልጋለን። ከነዚህ ታላላቅ መሪዎች በኋላ ኢትዮጵያ ውስጥ ያጋጠመው ችግር ያነሱ ትላልቁን ደግሞ ጎትተው የሚያሳንሱ ተበራክተው ነው። ታላቆችን ማክበር፣ የታላቆችን ስራ ማድነቅ፣ የታላቆችን ስራ መመርመር ሲጀመር በዚያ ስራ ላይ አንድ ጡብ ባስቀምጥ መባሉ አይቀርም። ታላላቆችን ማሳነስ ሲጀመር ግን ማናድግ፣ ያደገውን የምናሳንስ፣ ተያይዘን የምናጠር ነው የሚያደርገን። ትናንትናችን
ማስታወሻችን መታወሻችን ነው። ሰው ማስታወሻውን መታወሻውን አይዘነጋም፣ አያጠፋም። ሁላችን እድሜያችን ከፍ እያለ በሄደ ቁጥር መለስ ብለን እድገታችን፣ አስተዳደጋችንን፣ ጎረቤቶቻችንን በማስታወሻ በፎቶ እናስታውሳለን። ኋላውን ማስታወስ የሁሉ ሰው ተፈጥሯዊ ልማድ ነው። ኋላውን ማስታወስ የቻለ ሰው ማህበረሰብ ዛሬን ለመነሻነት ለመስሪያነት ይገለገላል። ዛሬን መነሻ ያላደረገ የተንደረደረ ነገር ማየት አይችልም። እኔ ዛሬ በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል ቤተመንግስት ግቢ ውስጥ ያየሁት ለውጥ ልጆቻችን ከኛ የተሻለ ተስፋ እንዳላቸው ማሰብ ብቻ ሳይሆን በሚጨበጥ ነገር አይቼዋለሁ። የጎንደር ታዳጊዎች፣ የጎንደር ልጆች ከፊታችሁ ያለው ዘመን ብሩህ ዘመን ስለሆነ አባቶቻችሁ ገንብተዋል፣ እኛ ለማቆየት ሞክረናል። አለቃችሁ ጎንደርን ብትሰሩ የበለጠ ያማረ የተዋበ የለማ ሀገር ለመፍጠር ስለሚያስችል ልቦናችሁን ሰብሰብ አድርጋችሁ ጎንደርን በድጋሚ ለመውለድ በጋራ እንድንሰራ አደራ ልላችሁ ፈልጋለሁ። ፋሲል አልታደሰም፣ ፋሲል አልተጠገነም። ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ከ30 ዓመት በፊት ጀምሮ አውቀዋለሁ ይሄንን ቦታ። ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። ነገር ግን ታሪካዊ ጭብጡ እንደሚያመላክተው የጎንደር ከተማ ምስረታ መነሻው ሐሳብ ይህ ቤተ መንግስት ነበር። የቤተ መንግስት ከባቢውን ፈጠረ። ዛሬ ቤተ መንግስቱ ዳግም ተወልዷል። አራዳን ዳግም ካልተወለደ፣ ጃንተከል ዳግም ካልተወለደ፣ ቆባስጥል ዳግም ካልተወለደ ታሪክ አልተደገመም ማለት ነው። ታሪክ ይደገም እንደሆን አውራው የጅማሮ ስራው ራሱን በወለደው ልክ በቅርብ ርቀት ያሉ ከባቢዎች አራዳም እንደቀደመ እንደ መርካቶ ራሱን ዳግም ወልዶ፣ ጃንተከልም ራሱን ወልዶ፣ ቆባስጥልም ራሱን ወልዶ ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበት። ከአዘዞ ጀምሮ እስከ ፒያሳ የተጀመረው የኮሪደር ስራ ጎንደር ዳግም ለመወለድ እያማጠች እንደሆነ ያሳያል። ግን ይህ ምጥ ሙያተኛ ይፈልጋል። ይህ ምጥ ሐኪም ይፈልጋል። አሁን ባለበት ከቀረ ይጨነግፋል፣ አይወለድም። ደግፈን አግዘን እንዲወለድ ካደረግነው ግን ልክ በፋሲል ቅጥረ ግቢ እንደሚታየው ያለው ውበት በመላ ጎንደር ከተማ ውስጥ ሊታይ ይችላል። ለዚህም እናንተ ጎንደሬዎች በዘመናት መካከል ምርጥ ከንቲባ አግኝተናል። ይህንን ከንቲባ ደግፈን ይህንን ከንቲባ አግዘን ለጎንደር ዳግም መወለድ ግራና ቀኝ ሳንመለከት ይህንን እድል እንጠቀምበት። እድል ያልፋል። እድል መጠቀም የብልሆች፣ የአዋቂዎች፣ የአስተዋዮች፣ የጥበበኞች ልምምድ ነው። አሁን እንልማ እንቀየር ሲባል በየዋህነት ባለማስተዋል ተበታትነን ሀገር እንዳይሰራ ከምናደርግ ጎንደርን ዳግም በመስራት ጉዳይ ሁላችንም የጋራ አቋም ይዘን በሌላው ጉዳይ ችግር የለውም እንለያዩ። በስራው ጎንደርን ዳግም አስቦ ለመውለድ ግን የሁላችንም የጋራ አቋም መሆን እንዳለበት በጽኑ አምናለሁ። ጎንደር በቅርቡ ከውጭ የመጡ ሰዎች ጎብኝተዋት ነበር። ተደንቀዋል፣ ተደምመዋል። ከዚህም ወደ ጎርጎራ ሄደው ጎርጎራንም አይተው በውሃ ላይ ወደ ባህር ዳር ሄደው ባህር ዳርንም አይተው ድንቅ ሀገር አላችሁ፣ ብትበረቱ ብትሰሩ የትም ቦታ ተኪዶ የማይታይ ነገር አለ ብለው ከዚያ መካከል በአድናቆት የነገሩኝ ከጎንደርና ባህር ዳር ከጎርጎራ ባሻገር ከዚህ እስከ ጎርጎራ ያለው መንገድ በራሱ ቢጠገን አሉ ተራራውና ውበቱ አይጠገብም አሉ። ራሱ መንገድ ላይ ያለው ያለማው ተራራ ትልቅ ውበት ትልቅ ጸጋ አለው አሉ። ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። እዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ
ጊዜ ማባከን አያስፈልግም። ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል። ዛሬ ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ እንደው ሲፈቀድልን እንደ ድል ወስደን ከማገዝ ባሻገር በዕለት ተዕለት ጉዳይና ስራዎች ውስጥ እጃችን አናስገባም። ይህ እድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሽ በትብብር መንፈስ ብንሰራ ነጋችን የልጆቻችን ነገ ያማረ ስለሚሆን በትብብር መንፈስ ዳግም ጎንደር፣ ባህር ዳር፣ አማራ፣ ኢትዮጵያ እንዲወለዱ በጋራ እንድንቆም አደራ አላችሁ ፈልጋለሁ። በመጨረሻም ክብርት ባለቤቴ እንኳን ደስ ያለሽ። የብዙ ጊዜ ምኞትሽ መሻትሽ የነበረው ነገር ዛሬ ሆኖ እኔም አንቺም ስላየን የጎንደር ሕዝብም ይህንን ታላቅ እድል የዚህ ደስታው ተካፋይ እንድንሆን ስለፈቀደልን ከፍ ያለ ምስጋና እያቀረብኩ ጎንደሬዎች ሽማግሌ ያላችሁ፣ የሃይማኖት አባት አላችሁ፣ ብርቱ ሰዎች ያላችሁ ሰብሰብ ብላችሁ ጎንደርን ዳግም ውለዱት። ጎንደር አሁን ካልተሰራ ይረፍዳል። ከረፈደ የዘገየ ደግሞ ከቀደሙት ለመተካከል ጊዜም ጉልበትም ይጠይቃል። እንዳይረፍድብን ተባብረን እንስራ። በእኛ በኩል ዛሬ ያየነውን ስራ እንደ ታላቅ ጅማሮ እንደ ድንቅ ስራ አይተናል። በዚህ ስራም እንድትበረታቱ እንፈልጋለን። ቻሌ እንዳትተኛ፣ የጎንደር ከተማ ነዋሪዎች እንዳትተኙ። ዳግም ጎንደር ተወልዳ አሸብርቃ ጥንታዊነቷን ታሪኳን ሳትለቅ ለዓለም አሸብራቂ ከተማ እስክትሆን ድረስ በትጋት እንድንሰራ በድጋሚ አደራላችሁ ፈልጋለሁ። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል። ሁሉ ኃላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። እጅግ አድርጌ አመሰግናለሁ። ይሄ እንግዲህ ዛሬ ላይ ጎንደር ላይ ሄደው እንግዲህ አፍራሽና ሰሪው ማን እንደሆነ የሚያረጋግጥ የሚገልጽ ነገር ነው። ከማነው ጀነራል መላኩ ተፈራ ጋር ተያይዞ በደርግ ስርዓተ መንግስት ላይ በተለይ በሱዳን እና በተለያዩ ቦታ ላይ እዛ ጋር በነበረው በደርግ ስርዓት በነበረው ጭቆና ምክንያት በጎንደር ዙሪያ ላይ በጣም ብዙ ዲያስፖራ እንዳሉ አማራ ክልል ላይ አሉ ከሚባሉት የመጀመሪያው በዲያስፖራ ብዛት ጎንደር ዙሪያ እንደሆነ ነው ያለኝ ኢንፎርማል በሆነ መረጃ ማለት ነው። እና ይህ ከሆነ የመጀመሪያው አንዱ ችግር የትም ቦታ እናሸንፍም ብዬ ኢትዮጵያ ውስጥ እንደማየው ነገር እያንዳንዳችንን በታትነውን አብረን መቆም እንዳንችል አድርገውናል። አንድኑን እንጓደድ ቤተሰብ ላይ አብረን መቆም ከቻልን በመረዳዳት በመጓደድ ላይ አብረን መቆም ከቻልን እኮ ለክፉ ነገርም ቢሆን አብረን መሆን እንችላለን። አብረን መሆናችን ከታወቀ ደግሞ ማንም በቀላሉ አይደፍረንም። እንደዚህ ያ በመልካም ጊዜ በመረዳዳት በመተጋገዝ በክፉ እንደዚህ ነገሮች ላይ ያንዱ ችግር አንዱ እየወረሰ በመተጋገዝ ፈተናዎችን ለማለፍ እየሰራን እንደሆነ የጋራ ፈተና ሲመጣ አብረን ለመቆም ጥሪ አያስፈልገው ሁልጊዜ አብረን ስለሆነ። ስለዚህ ጎንደር አካባቢ ላይ ያላችሁት ወንድሞች እውቀታችሁን አብሮነታችሁን በሚጠቅም ነገር ላይ አድርጉትና ለክፉ ነገርም ታረጉታላችሁ። እስኪ ግን ከመዋደድ ጀምሩ። የጎንደር ባለቤት ሁኑ። ሄዳችሁ ሞግቱትና የእናንተን መልካም እቅድ አልተባበር ካለ እናንተ ያወቃችሁትን እውቀት ያመጣችሁትን ማንኛውንም ሀብትና ናም ተሞክሮ አልቀበልም ካለ ለመውቀስም ሆነ ምንም ለማለት ይመቻል። ታሸንፋላችሁ። በዛ ሄዳችሁ ከህዝቡ ጋር ግን ተቀራረቡ። ለህዝቡ የህዝቡን ችግር በትክክል ከማውራትም ጀምሩ። እስኪ እንደው መፍታቱን ተውትና እስኪ በትክክል ችግሩን ንገሩለት የህዝቡ። ጎንደር ላይ 2 ዓመት ተቀምጫለሁ። የውሃ ችግር አለ። የሰላም ችግሩ ይሄ ግጭት ከተፈጠረ በኋላ ቆመ እንጂ በሰላም መተኛት አንችልም ነበር። 2008 እስከ 2012 ድረስ የጎንደር ህዝብ ምን ያህል መከራ እንዳየ ህዝቡ ያውቃል። ያንን ችግር በማባባስ መሳሪያ ንግድን በማጧጧፍ ያንን ሁሉ አልፎ ሲያበቃ ደግሞ እንደገና ፋኖ በሚል ሌላ መከራ ነው የተደገሰለት። ያ እንዲቆም እየሰራችሁ አይደለም። ውሃውን አላስገባችሁለት። የመጣውንም ነገር ዛሬ ላይ አብየሩ ለምን ይሰራል የሚል በጣም
ክፉ የሆነ እሳቤና አመለካከት እንጂ ችግር ፈችነት አለ። ግን አዋቂነት እንደዛ ነው? ሀብታም መሆን እንደዚህ ነው? ለህዝብ ተቆርቋሪ መሆን እንደዚህ ነው? ስንት ጊዜ ነው ህዝብ መታለል ያለበት? በተለይ አብረን ስለኖርን የሻዕቢያ ተላላኪዎች በብዛት ከሚገኙበት አንዱ ጎንደር ዙሪያ ነው። አንደኛ ምናልባት በቅደም ተከተል ከሆነ ደሴ አካባቢ ደሴ ከተማ አንደኛ ሊሆን ይችላል። ከዛ ቀጥሎ ጎንደር ነው። የህወሓት ተላላኪ ቡችሎች አሁንም ጎንደርና ደሴ ነው የሚገኙት። እስካሁን ቅርብ ጊዜ ድረስ ባጣራውን ነገር ከህወሓት ጋር ይሄ ዝምድና ነው፣ አብረን ስለኖርን ነው፣ ሌላ ነገር አይደለም፣ መልካም ነገር ነው። ግን በመልካምነት አብረን ተዋህደን አንድ አይነት ህዝብ ሆነን በአብረነት መኖራችንን ያንን ፍቅር ክዶ ለመጠፋፋት የሚሰራ ተባይ በመካከላችን መፈጠሩ የሚያሳዝን ነው። ከዛ ለማውጣት ብትሰሩ ግን ደስ ይለኛል። ከሉላ ሰለሞን ጀምሮ ጎንደር ዙሪያ ላይ እንደተወለደ አውቃለሁ። ያንን ግንኙነታችንን ተጠቅመው እኛን ሊያጠፉ የሚመጡ ሰዎችን በማሳፈር ከዚህ በኋላ ሰው አይሙት የሚል ላይ ምንም ነገር ብንጠይቅ ምንም ነገር ብናደርግ በገዳይና ተገዳይ ግን የሚጻፍ ታሪክ እንዳይኖር መስራት ላይ ብንተጋ፣ ሰዎችን ገደሉ ካልናቸው እኛ ባለመግደል ነው ስራ መስራት ያለብን። ግን እኛ አነወር ነው ብለን ስናወራው የነበርነው ነገር እኛ እየፈጸምነው ነው ያለው እና ጎንደር አካባቢ ላይ ያላችሁ ዲያስፖራስ መጀመሪያ አንድ ሆናችሁ ተዋዳችሁ ባላችሁበት በአብሮነት ቁሙ። በይቅርታ በአብሮን በአንድነት ቁሙ። ይቅር በመባባል በመረዳዳት መሻል ሰዎችን ማገዝ ስለሆነ ከዛ በኋላ ደግሞ ለሌላው መትረፍ ትችላላችሁ። ላላችሁበትም አካባቢ ማህበረሰብ፣ ሀገር፣ ከተማ ትጠቅማላችሁ። ከዛም አልፎ ደግሞ እዚህ ላለው ለጎንደር ህዝብ ትጠቅማላችሁ። መጣችሁ ብትሞክቱ ብዙ ነገር አለ፣ ሪሶርስ አለ፣ ውጭ ላይ እንዳለው አይነት አለ። ለምሳሌ በቴክኖሎጂ ዘመን እንትን ላይ በጣም ከከረንሲም አንጻር በቀላል እዛ ጋ ባለ በቀላል ገንዘብ ብዙ ነገር መስራት ይቻላል። ኢትዮጵያዊ የሆነ እንዳጠቃላይም መስራት የሚገባችሁን በሀገራችሁ ላይ መጣችሁ መሳተፍ፣ ማወቅ፣ ባለቤት መሆን ላይ ብንሰራ እንዲሁ በማኩረፍና በመሮጥ አኩርፎም መተው አይደለም። ግደሉና ተገዳደሉ እያሉ ደመኝነትን በማብዛትና ድሃን ህዝብ ደርሶ ችግሩን መፍታት ቢቀር እንኳን በድህነቱ ግን በሰላም ወጡ እንዳይገባ ማድረግ ትልቅ መረገም ስለሆነ ከዚህ ነገር ብትወጡ ነው። ኢትዮጵያ ድል ይቀጥላል። ለሰሩ ሰዎች ሁሉ እናመሰግናለን። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። መልካም አዳር።